ኢትዮጵያ እኮ ነን እኛ። እንደዚህ አይነት ድፍረትና ንቀት ነው እዚህ ያደረሳችሁ። ቆይ አሰብን እንዴት እንደምንቆጣጠራት እናሳያችኋለን። በዚህ ቲፒኤልኤፍ እኮ በጣም አቅም ያለው ድርጅት ነበር፣ በጦርም በወታደርም እንኳን ወደ 4 ኪሎ አይደለም ሻቢያንም ራሱ ደምስሶ የምትመካበትን ኢሳያስ የሚባለውን ሽማግሌ ማስወገድ የሚችል አቅም ነበረው። ባይዘው የማይሆን ፕላን ይዞ ወደ 4 ኪሎ ስለመጣ ነው የደቀቀው እንጂ ዞር ወደ እናንተ ጋር ቢመጣ ኤርትራ ነበረች ነበር የምትባለው። እግዚአብሔር በጣም አቅም ነበራት። ስለ ኤርትራ ተወው። የቲፒኤልኤፍ ጅግንነት አዎ እናውቃለን። ወደ ኤርትራ ሳቢያ ሙሉ ኤርትራ ማንም ወዳ ፈቅዶ አይኖራትም። በኃይል ነው የምኖረው እኛ። እነዚህ ሽማግሌዎች የማይሆን ፕላን ይዘው ወደ 4 ኪሎ ወደዚህ ቦታ ላይ ገብቶ መሀል ላይ ሳንዱሽ ሆኑ እንጂ አንድ ሀሳብ ሆኖ ወደ እናንተ ጋር የሚመጡ ጠፍታችሁ ነበር። መታችኋል እኮ ብዙ ጊዜ። የዛሬ 30 ዓመት መታችኋል። የዛሬ 20 ዓመት መታችኋል። ስንት ጊዜ መታችኋል። አልቀረም ወንሽላላሽ ያተካስተ አልቀረም ወንሽላላሂ አውቶቢስ ማሞካቻ አገሩ ጋንዳ ቁራቻ አንፈልግም ጭቂ ትመልሳለህ ሀሳብን እስከነ ጭቂቅቲ እስቲ በእናትህ ዝፈንላችሁ። ቀልድ የለም ባሰብ ምንድን ነው የምታጫጫብን? ቡላላ ህፃን ማጫወት ጀመርክ? እኔ ጋር እኮ አይደለም። ማን ጋር ነው? ማሪ ኧረ እኔ ጋር ምንም ነገር የለም እንዴ። አዲስ የገባ ነው ራስህ ጋር ነው። ቢኒያም የሚባለው ጋር ነው። አይ ቲንክ ቢኒያም ጋር ነው። እና ቅዱሳን ምን መሰላችሁ፣ አሁን መወያየት ካለብን በስነ ስርዓት ነው የምንወያየው። የኢትዮጵያውያንና የኤርትራውያን አርቲስቶች ልዩነት አስገባት። ስማ እንጂ እኛ ስንገባ ስለ ኢትዮጵያ ትበል። ይኸውልህ አንደኛ ነገር ስለዛው ስለጀመርከው ጨርስ። ስለ ፖስት ስላደረከው ምን አገባ? ስለ ኤርትራ ራሳችን አለንበት። እኛ ችግር የለውም። እኛ አግዘን አንልህም። እኛ ራሳችን የቻልን በግድ ምን ነው ለቀላቅላችሁ አልክ። የመንገዷ ማብራት ሄዳ አስመረቃል። እንዳንቀላቀል እኮ ነው 30 ዓመት የተዋጋ ነው። ኩልኩል ያለው ሰምተዋል። ማሪ መቼ ነው ከትላንት ወዲያ ነው ያየሁት። የትራፊክ መብራት ሲያስተዋውቅ የነበረውን አይተዋል። ቡላላ ጋዜጠኛው አይቼዋለሁ። እከክ የሆነ ሰውዬ ነው። እሱንማ በጋሪ ነበር እያለ ዶሮ ሲያስተዋውቅ ነበር። በጋሪ ነበር መግጨት። እሱን በመኪና አይደለም እንደው ኤርትራዊ ነው። በእናቱም በአባቱም ማሪ ጋዜጠኛ ውስጥ አንተ ጋር ስማ፣ ኤርትራ እኮ አልኩህ ከአፍሪካ በፊት እኮ ነው የመጀመሪያ ቴክኖሎጂ የታጠቀች ሀገር እኮ ነች። አሁን ደግሞ የአንተ ሳክስ ነው። በእናትህ ተወኝ። መሳክስ ነው። ስማ አንድ ነገር ልንገርህ ቡላላ፣ ኔትወርክ የሌለበት ሀገር ቴክኖሎጂ ምናምን ልክ ታወራለህ። በእናትህ ምንድን ነው የታጠቀው መሳሪያ ምንድን ነው? አንድ ነገር ነው። ይኸውልህ በሳክስ ልክ እንደ ጠቅላይ ሚኒስቴር በሳክስ አትኖር። ይኸውልህ አንተ ራሱ ሆዳችንን እየነፋን እኮ ነው። ምንድን ነው የምታወራው? እኔ ምን ያለው ምን መሰለህ፣ ይኸውልህ ጣሊያን ሶማሌና ኤርትራን ስትይዝ ለመጀመሪያ ጊዜ ቴክኖሎጂ ያስገባቸው ኤርትራና ሶማሌ ላይ ነው። እኔ እኮ ጉራ አይደለም እኮ ሪያሊቲውን ነው የምነግርህ። አሁን ትራፊክ ላይት ምናምን ብትለው ካሜራ ተገጠመበት ምናምን ብሎ ይሄ አንድ ጅል ያወጣው፣ ይኸውልህ ምናልባት ካሜራው አዲስ ሊሆን ይችላል። ትራፊክ ላይት ግን አልኩህ እኮ አፍሪካ መብራት ሳይኖራት አስመራ ትራፊክ ላይት ነበራት። ለሃዮቹ ጅቦ ይኸውልህ ትራፊክ ላይት ቢኖራችሁ ይሄ ብርቅ አይሆንባችሁም ነበር። ጅቦ እንዴ መቼ ነው እንደ ኤርትራን ጣሊያን ያጋት? መቼ ነው እንደ ጣሊያን የገባው ኤርትራ ውስጥ? 1900 እንደ ኢትዮጵያን ካላንደር አቆጣጠር ያሴት የዛን ጊዜ የተሰራ ከተማ እኮ ነው። 50 ዓመት በግርድና ስትኖሩ ግን ከተማው በጣም ጃጅቶ ሞቶ ሁሉም ነገር መሰረተ ልማት ፈርሶ ማብራቱ ላይ የሌለበት ሀገር ሆኖ በጣም የደከመ ሀገር እኮ ሆኗል። ግን ጅቦ ምንድነው ጠቅላይ ሚኒስቴሩ እንትና ነው ያለው ልጅ እያሉ ምናምን ብሎ አሁን ካደጉ በኋላ ምናምን ያለው እሷ ላይ እንዴት አልልክባትም እንዴ? ምን አገባ ልጅም ይሁን አዋቂ በለው አባት ልጁን የተቆጣው ምን አገባ? የጌታቸው ረዳ ጉዳይ እንዴት አለፍካት ጅቦ? በዚህ ዘመን እንግዲህ በዚህ ዘመን እንደዚህ አይነት ንግግር የሚመራ መሪ ነው የሚመራ ያለው። በጣም ያሳፍር ነገር በዚህ ዘመን ሰማ ባህር አትሊስት ይኸውልህ ጌታቸው ረዳ በኢንተርናሽናል ይታወቃል፣ በትምህርትም ይታወቃል። አልባማ የተማረ ሰው ነው፣ ዓለም ያውቀዋል።
አንድ የዓለም ማህደር ላይ የሌለ በኤጁኬሽን ጠቅላይ ሚኒስትር እኛ ላይ ድራማ ሰራ። አድምጥ ይስማ። መሪ አባት ነው። በኢትዮጵያ መሪ አባት ነው። አባት ደግሞ ልጁን በፈለጉ አጋጭ ሊገልጾ ይችላል፣ ሊገጽጾ ይችላል። ገባ? እስኪ ጅቡ አብራራት። አባት ልጁን ነው የተቆጣው። ምንም የተናገረው ምንም ቢግ ዲል አይደለም። ፖለቲካ ተሳለ። አብይ አህመድ መጫወቻ ያደርጋቸዋል ገና ሁላችሁንም። አልባማ ዩኒቨርሲቲ ፋይል ላይ ያለ ሰውዬ በሻሻ ትምህርት ቤት ውስጥ የተቀመጠ ክላሰር ላይ የተቀመጠ ሰውዬ ሲናገሩ እንዴት ነው የተገላቢጦሹ? አይገርምም? ያን የደከመ ጠቅላይ ሚኒስትርን ይዘ አንተ ደግሞ ጠቅላይ ሚኒስትር በዚህ ተመናገር ልክ ነው? ሼባው እኮ ይኸውልህ ስልጣን ላይ ሙጭጭ ብሎ ካልሞትክ ያለ ሰውዬ ማለት ነው እኮ። ሼባው እኮ ይኸውልህ ብቃቱ እኮ ነው ያስቀመጠው እስካሁን ስለማይቻል። ብቃቱ አይደለም፣ ምንም ብቃት አይደለም። እንደዚህ አይነት ብቃት የአምባገነን መሆን ብቃት አይደለም። ህዝቡን ጨፍጭፎ ጨርሶ በባህር ልኮ በአሳ አስበልቶ የተረፈው ተርፎ ብቃት ነው። እንደዚህ አይነት ብቃት የለም። ሊቢያ ዌብሳይት ላይ የሊቢያ ላይ የሚወጣውን ወተገባ በአንድ ቀን አልከው እኮ የኤርትራን ቁጥር ህዝብ የሚያክል ነው ከኢትዮጵያ የሚሰደደው በአንድ ቀን ውስጥ። በዛም ልክ እንወልዳለን ግን ታውቃለህ፣ በዛም ልክ ይወለዳል በአንድ ቀን ይላል እንዴ? እናቴ ተውተነ ነው ማለት በጅቡቲ፣ በሶማሌ፣ በሱዳን የኤርትራ ቁጥር ህዝብ የሚያክል ነው የሚሰደድ ያለው በአሁኑ ሰዓት። ትንሽ የፖለቲካ ችግር አለ በሰሜኑ። ያቺ ችግር ነው እያሰደዳቸው ያለው። እሱ ደግሞ እንደው በሰሜኑ ችግር የለም። አይገርምም? የሰሜን ህዝብ እንደውም አሁን አይሰደድም ያለው ወጥሮ ይዟል። ደላላው አንተ ነህ እንዴ እያልኩ እኮ ነው። ቤቱ ጋር ነው የሚሰድቡት ታዲያ። ሄድ እስቲ የሶማሌ ባህሮች ዳር ላይ ሄድ እስቲ ማን ነው ተሰደዋለሁ እዛ? ኤርትራ በሊቢያ ስትሄድ ደግሞ ኤርትራውያን ናቸው። አንደኛ ኢትዮጵያ እንዴት መሰለ፣ እዚህ ጋር ላብራራል ከሰማኝ። በኤርትራና በኢትዮጵያ መካከል ያለው ልዩነት አሁን ኢትዮጵያን ከሀገር ሲወጡ ለስደት አብዛኞቹ አረብ ሀገር ነው የሚሄዱት። ምክንያቱም ተመልሰው ሀገራቸው ላይ መስራት ያስባሉ፣ ይመኛሉ፣ በሀገራቸው ጥሩ ህይወትን። ኤርትራ ግን ሲወጣ አገር የለኝም ብሎ ነው ለቆ የሚወጣው። በቃ አገሩን ረስቶ እና ጥገኝነት የሚሰጡበት ሀገር ነው የሚሄደው። ጣሊያን፣ ወደ አውሮፓ፣ አሜሪካ ምናምን ነው። በቃ ተመልሶ አይመጣም። ችግሩ ምን አለ መሰለህ፣ ኤርትራና ኢትዮጵያኖች ሲሰደዱ ሱዳን ላይ ኢትዮጵያና ኤርትራ ላይ ልክ ሊቢያ ሲደርሱ ሁሉም ኤርትራው የሚሆኑት፣ ጣሊያን ሲገቡ ሁሉም በኤርትራ ነው ክሌም የሚያደርጉት። ግን እንዴት ነው ግን አንተ ስለ ኤርትራ ስደተኛና ስለ ኢትዮጵያ ስደተኛ እኩል የምታወራው? ኤርትራዎቹ እኮ ተሰደድን ብሎ እኮ አዲስ አበባ ላይ እየኖሩ ነው ያሉት። በጣም ልዩነት እኮ አለን። በጣም እናንተ እኛ ጋር ተሰደን ብላችሁ መታችሁ የኖራችሁ፣ እኛ ግን የተሻለ አይገናኝም። እኛ ጋር የዓለም የመሰከረለት ዲክታተር ነው። ሪዝን አለ የምንሰደደው። አንተ የሚበላልህ ትላለህ፣ መንግስታችን እንደዚህ ነው ትላለህ፣ እንደዚህ ነው ሀገራችን ትላለህ። ምን ሆኖ የሚሰደደው ታዲያ ህዝቡ? እሱ አይመለከትም። እኛ የውስጥ ጉዳይ ነው አልኩህ እኮ። ችግር እኮ የለም ማለት ነው። ችግራችንን ግን እኛ ራሳችን ስለ ኤርትራ የምታወራው አንተ ስትናገር ነው የተናገርኩህ ያለው። ስትናገር ተናገርኩ። ይኸውልህ ዓለም ራሱ ያወቀች በቃ ዓለም ራሱ አክሰፕት የምታደርገን ዲክታተር መንግስት አለ። ለዛ ነው ዓለም ራሱ አክሰፕት የምታደርገን። አንተ ጉራ መከራ ምግብ አለን ትላለህ፣ ወደ ላይ እንሸናለን ትላለህ፣ እንገለብጣለን። እኛ ከምግብ እጥረት እኮ አይደለም፣ የተሻለ ህይወት ለመኖር ከማሰብ አንጻር ቤተሰብን ከማኖር አንጻር እንደ ግል ግን ኢትዮጵያ ላይ ፈታ ብለህ የምትኖርባት ሀገር ናት። እኔ አሁን እንደራሴ እንደ ግሌ ብቻዬን የምኖር ቢሆን ለብቻዬ ምንም አያንስም። እንዳንተ በሆነ አንተ እንደምትለው ከሆነች ኢትዮጵያ እኔ አልሰደድም ነበር። አሁን ለምን ተሰደድክ ታዲያ? ለምን ሰርታ አትቀየርም? ልዩነቱ እሱ እኮ ነው። እኛ ደግሞ ከኛ አልፈን ቤተሰብን ምናምን ነገር ለማስደሰት ለማኖር ስለምንፈልግ ብዙ ነገር ከመፈለጋ አንጻር ነው። እና ደግሞ ደላላው ይሰክሳል። እዚህ ጋር ደላላው መጥቶ ጥፍ ታገኛለህ ምናምን ይሸወዳል። ከገጠሩ አውጥቶ የሚሰዱት ይሸወዳሉ። በዛ ነው የሚሄዱት። ገባ? ለእናንተ ትክክለኛ መረጃ ኖሮ ቡላላ ዲና ሙፍቲ ያለው ሰምታል እንዴ? ምን አለ? የሚቀጥለው 2019 ገና የምናከብረው አለፋት ዝማሬ አስመራ ላይ ነው ብሏል። ባህሩ አጠገብ ያረጉታል። ተማርኮ ነው የሚያከብረው። በሙርኮ ነው የመርኛ መቆም አይደለም። አለፋትንም ሬቻንም የብሔር ብሔረሰቦችን ባህል እንዳለ እዛ አሰብ ላይ ነው የምናከብረው። ይሄ ደግሞ ቅርቡ ነው። ችግር የለም። እኛ እኮ አታከብሩም አላልንም፣ ግን በምንድን ነው የምታከብሩት? ተማርካችሁ ነው? ካልሆነ አታከብሩት። አባራን ቦታውን ተቆጣጥረን ለልማት እናደርገዋለን። አብራችሁ መስሩ ከሆነ ደግሞ አብረን እየሰራን መስጠት ያለብን ነገር እንሰጣቸዋለን። ቡላላ ብራዘር ጭራሽ በታሪክ እኮ ያባረርኩ የለም።
አሁን ማሪ ማይቀር ነገር ነው። አንተ ኢትዮጵያዊ ነህ፣ ታስታውቃለህ። የኢትዮጵያኖች ጋር ነው የምትውለው። ስለዚህ ምንም ማለት አይደለም። አንደኛ ነገር ከኢትዮጵያኖች ጋር ነው የምትውለው። እኔ ከኢትዮጵያ ጋር ውዬ አላውቅም። ለምን ነው ከኢትዮጵያ ጋር የምውለው? ባህሪ ሁሉ ኢትዮጵያዊ ነው ያስታውቃል። ምቀኝነትም አለብህ፣ የዋነትም አለብህ። ሁሉ እሱ እውነት ብላል። እሱ የእናንተ ነው። ንብረት አይሆን እንዳይናፈቃችሁ አሰብ ሄዳችሁ መዋኘት ካለባችሁ አሁን ማየት ካለባችሁ ሄዳችሁ አይታይታሩ። አሁን ሰማኝ ጅቦዬ፣ ጊዜው እየፈጠነ ነው። የኦሮሚያ ባህል ምንድን ነው የሚባለው? ይሄ የሚከበረው እሬቻ፣ ታላቁ እሬቻ ይከበራል ከተባለ አሰብ ላይ እኮ 2-3 ዓመት አለፈው። አሁን ደግሞ ምን በዓል ይዛችሁ መጣ? አከብራለህ፣ ወደድክም አልወደድክም ታከብራለህ። መቼ ነው? በጣም ዘገያችሁ ጅቦ፣ ዘገያችሁ። ጀምሮታል እኮ እንደውም ተስፋዬ ገብረአብ ጀምሮታል። እኔ እንደውም ይገርመኛል። ጀምሮ ማስቀጠል እኮ ነው። ጦርነት የተጀመረ ጊዜ ከ6 ወር በኋላ የኤርትራ ናጽነት በዓል አዲስ አበባ ላይ እንዳናከብረው ነው ቤተ መንግስት ላይ። 6 ወር አይፈጅም። እናቴን ከ2 ወር ከ3 ወር በላይ አይዋጋም። ጅቦ እኮ 6 ቀን ነው 16 ቀን ነው። ትግራይ ጅቦ የምታሳዝነኝ ነገር እኮ ጦርነት አይገባም እኮ ችግሩ። ሰላማዊ ሰልፍ ነው የሚመስል፣ በብዛት ነው የሚመስል አይደል? ከዛ ፎቶ እያመጣ እዚህ ያላግጣል። ከዛ በኋላ ይለጥፍና እንትና ተያዘ እንትና ተባረከ እያለ ይላግጥባቸው ነው የፈለገው። ጅቦ ተጠባበሱ እያለ ያላግጣል። በቃ አለቀ። እሱ ነው። በፍጹም በአገሬ ላይ ላላግጣል። ነውርም ያስጠይቀኛል። ጅቦ ስንት ዓመት እያላገጥ ካልነበር ይሄ በትግራይ የእርስ በርስ ጦርነት ነው። የእርስ በርስ ጦርነት ነው። አይጂቦ ኢትዮጵያ የትራምፕን ደግሞ መረጃ ደርሰዋል። ምንድነው ወንድሞ የማሪ ወንድሞች ሳንገድ ሽማግሌውን ብቻ ዞር የማድረግ ፖለቲካ ነው እየተሰራ ያለው ይመስለኛል። ኦፕሬሽን እንዴት ግን አንተ የአፄ ቴዎድሮስን እንትን አረክ ማለት? እሺ ቀጥል። አሁን የማን አባት ነው የምትወስደው? አንተ ያንተ ጫማ ራሱ መውሰድ አትችልም። ዋይ መከራ። እነዚህ ተዋቸው። በቴክኒካል መመታው ማህታ እነዚህ እኮ የለም ድሪም ህልም ላይ እኮ እስካሁን አልተነሱም። ቅልፍ ውስጥ ያሉት እኮ ጭራሽ አይባልም። ግን እንዴት ነው በእንትና ስማ እንጂ ትራምፕ እንትና ይሄኛውን ሲያመጣው አብይ ለሀገራችሁ እስቲ ታገሉ፣ ለሀገራችሁ ታገሉ። ኢትዮጵያን ዝም አትበሉ። ኤርትራዊ እንዲያሽ መደመዳችሁ፣ ኧረ በእናታችሁ ተናገሩ። ስሜት የተነስቶ እኔ ልግባበታ አሁን ምን መሰለህ እየሆነ ያለው ነገር ሽማግሌው እሺ ይኸውልህ የአፄ ቴዎድሮስ ያደረከው አንድ ነገር አለ። ምን አለ መሰለህ አንተ ክሮስ ቴዎድሮሳዊ ስሜት አለኝ። ኦኬ ይኸውልህ አንተ ራስህን ታጠፋለህ። የእሱ ስሜት አይደለም እልፍ አልፋለሁ። በኋላ ግን ታች ያሉት ገብቶሃል። ይሄን ፕሮፋይል አድርገህ ሰው ቢቀየም እኔ አይ ዶንት ኬር። እልፍ ካለፍክ እኔ አያገባኝም፣ እገባልሃለሁ። በሪስፔክት የምታወራ ከሆነ በሪስፔክት እናወራለን። ወይ ፕሮፋይሉን ቀይረው። ምን ማለት ፈልገህ ነው? አንተን እንደ የምትመርጥልኝ ፕሮፋይል ቴዎድሮስ እኮ ኢትዮጵያዊ እኮ ነው። ለአንድ እንትን ይገባኛል። ግን እሳቸው የሚመጥን ንግግር የምትናገር ከሆነ ጥሩ። የእሳቸውን ፕሮፋይል ተናገረ ቡልሺት የምትናገር ከሆነ ግን እኛም አለቀን። ለምን እኔ ቡልሺት አወራለሁ? በእናትህ ማሪ ቡልሺት አልገዛ ማለት ጀግና ነው። እንደ አንተ አያት እኮ ለመገዛት እኮ አልተገተናል እኮ እሳቸው። ቀጥል ችግር ነው አይደለም። ምክንያቱም እሳቸው ማለት አልገዛም ብሎ ይሄዱበት እና ተመለስ ወደ ፖለቲካ፣ ወደዚህ ነው ወደ አዲሱ አሁን ወደ አሰቡ እና እንሂድ። ምን ነው አለመገዛትን ታምናለህ? እንዳልተገዛ አልገዛም ብሎ እንደሞተ ታውቃለህ። ባሪያ የማን አባህ ነው ታዲያ? ካልተገዛህ አሰብ የኛ ነው ትብል። አሰብ በጣሊያን አልነበረም እንዴ? አሰብ ካልተገዛህ ከታባህ ሆኖ ነው ያንተም የሚሆነው። አትሳደብ ጅቦ። እንዴት አልሳደብ? ስማ አሰብ የኛ ነው ትል አልነበረ? አሁን ታዲያ አሰብ ስንት ዓመት በጣሊያን አልተገዛችም? እንዴት አልተገዛን ትላለህ? አሁን አስመራ በጣሊያን አልነበረችም? ወደ 50 ዓመት ነው። ለመጀመሪያ ጊዜ ኤርትራዊ ስሌቨር አልተሸጠም። ኢትዮጵያ እኮ ነው እንደ ከብት እጅና እግሩ አረብ ሀገር ሲሸጥ። እኔ እኮ ይገርመኛል። አልተገዛንም ይሉሃል። ከዛ ደግሞ ኤርትራ የኛ ናት ይሉሃል። ያንተ ከሆነ ተገዝተሃል አንተ ባሪያ። ስንትና ስንት ሺህ እንደ ከብት ራቁትን ጥርስ እየታየ የምትሸጥ የነበረው አረብ ሀገር አንተ አልነበርክም እንዴ? ታሪክን አታውቀውም እንዴ? እንዴት ነው ግን ኢትዮጵያን በዚህ ደረጃ እየተሰደባችሁ ዝም የምትሉት? አንድ ኤርትራዊ ሁለቱ ነው ጸጥ ረጭ። ኢትዮጵያ አይደለም እውነቱ ተቀበላ። ከእውነት ጋር ተጣልታ አይሆንም ጅቦ።
እውነት ጋር መጀመሪያ ከእውነት ጋር ተስማማ። በዓለም አልተገዛንም ትላለህ፣ የተገዛ ባህር ደግሞ የኔ ነው ትላለህ። እየተጋጨባቸው የተገዛ መሬት የኛ ነው ትላለህ። ኧረ ኢትዮጵያውያን ጃስ በሉ በእናታችሁ። ጃስ የሚባል የለም ጅቦ፣ አንተ ዝም በል። ጃስ የሚባል ነገር የለም አልቋል። አብዬ ወፍ የለም። ምንም ታወራው ጃስ ራሱ የሚበላው አጥተዋል። እንዴት ጃስ ትላለህ እንዴ አንተ ጅቦ? ተቸግረዋል ራሱ። ሰውን አትበጥብጡት፣ ይኑር እንዴ። ለእናንተ ፖለቲካ ሲባል ሰው ይሞታላችሁ። አገራችሁን በዚህ ደረጃ የምታሰድቡ በጣም ታሳዝናላችሁ። አይደለም ጅቦ፣ ይሄ ማሳዘን አይደለም። ይሄ እውነት ነው። ብዙም በት እንጂ ሁለት ኤርትራውያን እንዴት ነው ኢትዮጵያ የሚያሳጣ? አንዴ ቡላላ ዝም በል አንተ፣ ዝም በል እንደፈለጋችሁ እያወራችሁ ቡላላ፣ አንዴ ዝም በል። አሁን ብዙ ትልቅ ነገር እኔ እኮ አወራለሁ ድምጼ አይሰማም። ችግር የለውም። እኔ ምን ልጅቦ ይሄ የሚስቱን ዕቃ ሲሸጥ የነበረው ሰውዬ ነው። የቱ ገብተህ ስታሻሽጥለት የነበረው አይደለም? እሱ አይደለም። ኦኬ አይሽ፣ እንደዛ ከሆነሽ ምንድነው? ይሄ የኛ ነው ማሬ። ናይና እንዴ ጭራሽ የሚስቱን ዕቃ የሚሸጥ ሰው አለ? ጅቦ እዛም ታሻሽጣለህ ጅቦ። ቡላ ከፍቅረኛው ጋር ተጣልቶ ብላ ይሄም ገበያ ጀመራቸው እንደዚህ። ከፍቅረኛው ጋር ተጣልቶ የእሷን ንብረት ሸጠ። በቃ ማስታወት እሷን አልፈልግም። የገዛላትን ወርቅ ፓንት ምናምን ምንድን አያ ያኛው ጥቁር ኦኬ። ባረች ነው እንዴ? ታዲያ እሱ ኤርትራዊ አይደል እንዴ? አይደለም ኢትዮጵያዊ ነው። አንተ ኢትዮጵያዊ ነው። እናንተ ጉድ ነው። ባረች እናውቀዋለን። ምን ችግር አለ? ቡላላ የኛው ጉድ እዛ አልደረስንም እኛ። እንደዚህ አይነት እንትን አልደረስንም። ተው መች ለኛ አልበቃን። ቡላላ ትርፍ ኑሮ ነው እንደሸጥ ነው። እኛ ዳቦ እኛ ኖሮክ ነው። እኔ እኮ እንደዚህ የምትለው ምን ኖሮክ ነው? ደህና መንገድ እናከብራለን። በቢጫ ጄሪ ካላር ምን ውሃ ተሰለፋችሁ መቀዱት። አሁን ድረስ ምንድን ነው የምትለው? ውሃም ሲኖር አይደል እንዴ? እሱ ነው ስማ፣ አዋራ የሆነ ቦታ ምናምን የምትኖሩ ሰዎች እኮ ናችሁ። ውሃ የለ፣ ማብራት የለ፣ ምግብ የለ። ዱዳ ናችሁ። ማውራት አትችሉም። አየህ ቡላላ፣ የኛ ፖለቲካ ነው እንጂ አዳምጥ። ኤርትራውያን በሁለተኛ ቋንቋቸው እንዲህ ያርገበገቧችሁ እናንተ ጸጥ ብላችሁ ማዳመጥ። አንደኛ ቆይ ላውራበት እንዴ፣ በገዛ ቤት ቆይ ላውራበት። እንዴት አይነቱ ሁለት ኤርትራውያን 8 ኢትዮጵያ ያስገብጭ ጸጥ መለሳለሁ። ይኸውልህ ጅቦዬ፣ ያው እኛ እኮ የተማርን ስለሆንን ማለት ነው። ያው እንደ ኢትዮጵያ የተማርን ፊደል ይቆጠርን ስለሆንን ይጨርስ ብለን ነው ወሬውን። ግን ያው ሊጨርሳቸው እነሱ ሚዲያ ላይ ካሸማቀቁን፣ ሚዲያ ላይ መስራት ካልቻልን ነገ ጧት እኮ አሰብን ልንረከባቸው አንችልም። ቆይ ጅቦ አሰብን የግል ንብረታችን ቆይ አትበለኝ። በገዛ ቤቴ እንዳላስወጣ ኢትዮጵያውያን ምንድነው ንቃተ ህሊናችን? አንዴ ድል ስጠኝ። ይሄ የአፄ ቴዎድሮስን ፎቶ አድርጎ የመጣው እግዚአብሔርን ጎንደሬ አይደለም፣ ማርያም አማራ አይደለም። ተንኮለኛ አየው። ጎንደሬ አይደለም፣ አማራ አይደለም። ቴዎድሮስ እኮ ትግራዋይ ነው። ችግር የለውም። ኢትዮጵያዊ ነው። አዩ ማርያም ያድር ኢትዮጵያዊ ነው። እህቴ ኖ ሊያሰድብ ነው። ይሄ ሌባ ሊያስበላችሁ ነው እኮ ሊያሰድብ ነው። ማቲን ተመልከተ፣ ሊያስበላችሁ ነው። የቴዎድሮስ እንትን አድርጎ መጥቶ እኛ ከጎንደር ጋር ሊያጣላል። ሳራ እውነት አለሽ በይው። ለምን ትፈራለህ? ለምን በራስህ ንጉስ አትመጣም? ሳራ እውነቷን ነው። ለምን በራሱ ንጉስ አይመጣም? ሳሪ ጀግና ነው እኮ አይደለ እንዴ? ፋኖ ጀግና ነው። አይታችኋል። ግን እዚህ ጋር ቆይ አንዴ አዳምጡኝ። አሁን ትንሽ ጭቅጭቅ ሲኖር እንትን እየጨው ነው። አንድ ጊዜ በተራ እናውራ። በራስ ፎቶና ከዛ ኢትስ ፋይን በቃ በራስ ፎቶና ይኸውልህ ጀግና ለተፈቀደ ኤርትራዊ መጫወቻ ያደርግሻል። ማማዬ ኤርትራዊ በኤርትራዊ መቀለጃ አይቼዋለሁ። ንጉሴ ልትቀምኛችም ንጉሴ ነው። ንጉሴ ልትቀምኛችም አንተ ስለለጠፍከው ምንም ነገር የሚመጣ ነገር ንጉሴ ልትቀምኛችም አንተ ሌባ የራስህ ንጉስ አምጣ ነው። እውነት ነው ታራ እውነት ነው። ንጉሴን አትቀምኝም። ጀግናው የቋራ ንጉስ ይሄ የእሱ ንጉስ አይደለም። ይሄ ሌባ ነው። ምንድነው የፈራሽው ሳሪ? ሳሚ ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ ሁሉም በየራሱ ፎቶ ይምጣ። የጀግናውን ፎቶ ይሄን ፎቶ የአማራ ያደረገው ማን ነው? ሳራ
ማን ያማራ ያደረገው? አጼ ቴዎድሮስ እኮ ኢትዮጵያዊ ናቸው። ኢትዮጵያን አንድ ለማድረግ የሰሩት ቅማንት ነው። በነገራችን ላይ ሰውየው ቅማንት ነው። ሲጀመር አማራ አይደለም። እሱ አይደለም አሁን ችግር እንትናችን አጀንዳችን እሱ አይደለም። ሳራ እናውራበታለን። እዚህ ማቲ የሚባል ልጅ አለ። ማቲ የሚባል የዛሬ 100 ዓመት አካባቢ የሸጥ ነው ቤተሰቦቹን ሸጠን። ማን ነው ይሄ ወታደራዊ ልብስ የለበሰው ደግሞ? ማን ነው አዲስ እረኛ? ወይ ሰሪ ተረጋጊ። አዲስ እረኛ አንተ ዝም በል። ነበር አያቶችን ሸጠን ተጠቅመንባቸዋል። ገንዘቡን ተጠቅመንበታል። ከሸጠን በኋላ አስመልሰናል። ኢትዮጵያውያን አንድ እንሁን። ኢትዮጵያውያን እጅ ለእጅ እንያዝ። ጅቦ የሆነ ነገር በለው እንጂ ሰውዬ። ኧረ ቆይ አንዴ ቆይ እንደማመጥ እንጂ በተራ ጭቅጭቅ ራሱ ኤርትራውያን ገብቶ ሲያፋጁ ማቲና አይተዋል እንዴት እንደሚገባ። ኧረ እኛ የምናወራ ትግሬዎች ትንሽ ቀዳዳ ይጠቀማሉ። እናንተ ደግሞ ሶስት ትግሬዎች ወታደር ነው ምናምን አንድ ነገር አድርገው እንጂ ምርኮኛ አንተ ምርኮኛ ዝም በል ጅቦ። አንድ ነገር ብለው አንድ ኤርትራዊ ብቻውን ገንዘቡን ተጠቅመን ከሸጥናቸው በኋላ ደግሞ ቆይተን ፍየል ነው እንዴ? ስለ ፍየል ነው የሚያወራው? አንተ ተው። አሁን ፖለቲካ እያወራን ነው እንዴ? ምንድን ነው የሚያወራው? ተገዝታችኋል ምናምን የምትለው አሰብን ሸጠነዋል። ኤርትራኖችን አገሩንም መሬቱንም ሰዎችንም ሸጠናቸው ነበር። ከሸጥናው በኋላ መሬቱን በራሳችን መንገድ አስመልሰነዋል። ገብተዋል። አንደኛ በሁለተኛ ዓለም ጦርነት አላዋጣ ስላለን ነው ይኸውልህ ነው አላዋጣ ስላለን ልናስመልስ ነው። አለቀ። አሁን ደግሞ እናስመልሳለን ነው። ወሬ አታውራ። የበላኸው ይመለስ አትመልሰው። እሱ ያማረ ይቀራል። አንተ ውሻ ስማ፣ አንተ የተማረከ የባጫ ልጅ መጥፎ ስድብ እንዳትሰደው። መጥፎ ስድብ ስማ፣ የሆነ ነገር አቁመዋ። ጅቦ ደግሞ ከሸጥን በኋላ አንድ ኤርትራዊ የሚያግዘው ላስገባ ነው። ቆይ የሆነ የባጫ ተማሪ አይሰማም። ችግሩ እሱ ነው። መሬቱ የኛ ነው ብለን ወስደነው ነው። አንተ የባጫ ተማሪ አንዴ ስማ እስቲ መስማቻል ባጫ አንዴ እስቲ ስማ። እሺ ብዙ አወራ በእናትህ ብዙ አወራ። የማትጠቅሙ ሰው ስለሆናችሁ የማይጠቅም መሬት ነው ብለን እኛ ካልጠቀምን አትምጣ። ለምን ትመጣለህ ወደኛ ካልጠቀምን? እውነት እኮ ነው። አትምጣ። ሰዎችም ሆነ መሬቱ አይጠቅምም ብለን በአንድ አጋጣሚ ገንዘብ ወጣ ወለው ኤርትራዊ ጃስ እንዳለው እኮ ስማ እኛ ከፈለግን አይደለም አሰብ ኢትዮጵያ ራሱ እንድትቀመጥ አንፈቅድልህም። አዲስ አበባ እንድትቀመጥ አንፈቅድልህም። ስማ እውነት እንገርህ፣ እውነት እናውራ ከተባለ አዲስ አበባ ራሱ በእኛ ፍቃድ ነው የምትቀመጠው። ያ የለበስከው ልብስ በሱ እናቃጥልሃለን። አሁን የሸጥነውን ዕቃ ማስመለስ እንችላለን ነው። አንተ አንድ ኤርትራዊ የሚያግዝ ላስገባ ማሪ መልሰው ማሪ ስማ እውነት ልንገርህ፣ አንተ ሙርከኛ ነህ። 3 ጊዜ ተማርከሃል። አንዴ በኤርትራ አንዴ በቲፒኤልኤፍ አሁንም በድጋሚ በቲፒኤልኤፍ። ምንም አታመጣም አንተ ቱሪ ናፋ እዛ ቱሪ ሳምሪ ስታውራ አንዴ አንተ የባጫ ተማሪ የፈለገውን ሄዳችሁ መጠቀሚያ እንድትሆን አድርገናቸዋል። ከሸጥን በኋላ ገንዘብ አንተ ባለ ጊዜ ዝም በለው እናትህ። አንተ ባለ ጊዜ እውነቷን ነው። አንተ አንዴ አንተ ምን ባለ ጊዜ ነው? ባለ ጊዜ ይባላል። አየህ እዚሁ ኢትዮጵያውያንን ይጠቀምባቸዋል ኤርትራዊው። አንተ ባለ ጊዜ አንዴ ሳምሪ ያውሪ ችግር የለውም። እቴና ኦኬ። ስለ አሰብ ጉዳይ እነዚህ ሻዕቢዎች ቆይ እንዴ ሻዕቢያ ብዙም ጀግና ተጫወቱ። ዝም በል ጅቦ ሻዕቢያ ጀግና ተጫወቱ። እስካሁን ያልመጣው ቲፒኤልኤፍ ከለላ ስለሆናችሁ ነው ጽምዶ በሚል እንጂ ዝም ብላችሁ ጀግና አትጫወቱ። እስከ መጨረሻ መወገት እንደምትችሉ ኤርትራ እናውቃለን። አይስ መጫወት ካልሻል ጀግና ሳምሪ ሀፍቴ ሞ ጀግና ተጫዋታይ ጀግና ተቋቋሚ አንድ ነው ቋንቋችን። ሳምሪ ሀፍቴ ስምዒ ጀግና ሳምሪ ወርካቸው ጋር የተሸጠችን ሳምሪ ለአቢ ዝም በል አንተ። ስለዚህ አሰብ ወርካቸው ጋር የተሸጠችን ሳምሪ ጊዜን ጠብቅ አውራ። ዝም አስደርገው ጅቦ ዝም አስደርገው። አሰብ የኤርትራም አይደለም የኢትዮጵያም አይደለም የትግራይ ነው። አሰብ የትግራይ ነው። ወደ ግዛቱ አድግራት ነበር። አሰብ የትግራይ ነው ሲላት ጎበዝ በትግርኛ ስለምግባባ ባንድ ቋንቋ አንድ ትግርኛ ይበቃናል። አየ
ሳምሪ አየሽ፣ እኛ እንጫወታለን ፖለቲካ። ከማን ጋር ሆነን እንደምንሞት እናውቃለን፣ ከማን ጋር ሆነን እንደምንድን እናውቃለን። ለዛ ነው የምንጫወተው። ሀገር ለማሳካት ሆነ ያሰብኩ ሳምሪ ጨርሲ። ዝም በሉ ኢትዮጵያውያን። አሰብ የትግራይ ግዛት ነበር እስከ ዘላለም። የኢትዮጵያ አይደለም የኤርትራም አይደለም። አሰብ ባጫ ትግራይ ለራሷ እኮ ወይኔ እንዬ እያለች ነው የዘረገፍኳቸው። እንዬ ሶሪ እናቴ፣ የኔ ፍቅር ስሜታዊ ሆንኩ። አንድ ኤርትራዊ ኢትዮጵያንን እየተጠቀመ እርስ በርስ ያሰዳድበናል። አስባችኋል? ጭንቅላቱ አስባችሁታል? ይሄን ይቅርታ እናቴ፣ የኔ ፍቅር ተንጫጭተውብኝ እኮ። አይገርምም ግን እንዬ አንድ ኢትዮጵያዊ ማለት ኤርትራዊ እርስ በርስ ኢትዮጵያንን ይጠቀምባቸዋል ፖለቲካ ላይ። አይዞህ ሀፍተይ ጃስ በልዮ። አማራው ሲመጣ ደግሞ አይዟቸው አማራዎች፣ እኛ እኮ ከእናንተ ፋኖ እኮ ነን ጃስ በሏቸው። ተመልከት፣ አንድ ኤርትራዊ ብቻውን 8 ኢትዮጵያውያንን እርስ በርስ ሲያጋጭና ሲያባላ እንደ ማየት የሚያሳዝን ነገር አለ? እንዬ በእናትሽ ሀሳብ አስተያየት ትሰጡበታለሽ? የኔ ቆንጆ እናውቅም እኛ ጭቅጭቅ ባህሩን ትመልሳት አለ እስከና ጭቅቄቴ ግን ቡላላን አስገባው። ቡላላ የታለ? ፕሮፌሰር ቡላላ እንዲሁም ማቲ ብቻውን ኤርትራውያን ብቻ እናቴን ተደፍረናል እኮ። እኔ እኮ ኢትዮጵያን የሚያሳዝኑኝ ለዚህ ነው ጅቦ። እነሱ ጥቂት ቢሆንም ጅቦ ማይንዳቸው የሚገርም ነው። በጣም ይሰሩታል። ይህን ፖለቲካ ይተነትኑታል። ይህን ፖለቲካ ከሀበሻው ጋር ያጋጩታል። አንተ ትግራዋይ፣ አንተ ኦሮሞ፣ አንተ ምናምን። አየህ ግን ጭንቅላታቸው። እኛ እስኪ ስለ ኢትዮጵያ ስለ ኤርትራ ብሔር ታውቃለህ? 9 ብሔር አላት እኮ ታውቃለህ? እኔ ሁለቱንም አላውቅም። ተመልከት። አሁን ቴዎድሮስ የሚያጣላ ሆኖ ነው። ቴዎድሮስ ኢትዮጵያ ኦሮሞ አድርጎ ቢመጣ ምንድን ነው ችግሩ? ተጠቀመባቸው። እነሱ ግን መሀል ላይ ገብቶ ሲለው ይባላላል። እንደዚህ እኮ ነው ወደ ጦር የሚሄዱት፣ ወደ መገዳደል የሚሄዱት። ላማቱኑ ማይንዳችሁን አሰሩ። ቴንኪው ላማቱኑ። አመሰግናለሁ። የተከበራችሁ እንዴት ናችሁ? አለ ስለ እውነቱ እኔ መናገር የምፈልገው አሰብን መመኘት አንችልም እኛ ኢትዮጵያውያን። ለምን ቢባል እነዚህ ምርኮኛ ጄኔራሎች ይዘን ቢያስመረኩንስ? ተመልከት፣ ሀገሩን ኤርትራውያን ቢወስዱንስ? ትበላለህ። አንተ ነቅተሃል። አንበሳ መኖር አለብህ። ይዛና ለእናትህ ኑሩላት። ዝም ብሎ ነው አሁን ለእናትህ ልኖርላት። አዎ ኑሩላት፣ አለበለዚያ ትበላለህ። ማርያም ትበላለህ። እሬቻ ሊያከብርበት እኔ ልሙትላት እንዴ? አይገርምም? 8 ወር የሰለጠነ የትግራይ ወጣት ያላሸንፍ፣ በ2 ዓመት ፋኖ ያላሸንፍ፣ እንዴት ብሎ ነው ሀገር የሚያሸንፍ? እንዴት አድርጎ በምን ሞራል በምን ታምር? የላሸቀ ስነ ልቦና ነው ያለው ጦሩ በሞርኮኛ ጄኔራሎች እየተመራ። ይህ ሲተኮስ በቃ እንደሚማረክ ያውቃል። በቃ እሱ ዝግጁ ነው። ሻዕቢያ ተራ በተራ ልናወላድስ ምን ጥይት ሲተኮስ ፈንድሻ ቢፈነዳ ጭር የሚለው መማረክ እንደ ስራ አድርጎ ወስዶታል። በቃ ይማረካል፣ ያስቀራሉ ብሎ የሚገባ ነው። እሺ አንዴ ሚዩት አድርግ። በቃ ከሰማ ነው ሚዩት አድርጉ። በየተራው ነው ሲቀጥል አንድ ነገር ግን ላውራ። እሺ ጅባ አመሰግናለሁ። እባክህ ሚዩት አድርግ። ጭራሽ ላውራ ይላል። ይሄ መንግስት ለሰሜኑ ላይመች ይችላል፣ ለደቡብም የማይመቸው ነገር ሊኖር ይችላል። በአሰብ ጉዳይ ግን አንድ ላይ ቆመን አሰብን ይዘን ቀጣይ ለሚመጣው ደግሞ መንግስት የተመቻቸች ሀገር ማስረከብ ይኖርብናል ብዬ አስባለሁ። አሰብ ዝም ብሎ ጨዋታ ውሃ አይደለም። ገባ? ትውልዶች የሚተነፈሱበት ቦታ ነው። ያን ቦታ መያዝ ካልቻለን ምንም በዓለም ልንሰማም አንችልም። ኢኮኖሚያችንም የወረደ ነው የሚሆነው። የኑሮ ውድነቱን በጣም ከፍ ነው የሚለው። ገባችኋል? አረቃችሁ ማሰብ አለባችሁ። ብልጽግናን ብቻ ስለጠላ የሀገርህን ጥቅም ማስበላት የለብም። ይሄ ነው ባንዳነት። እንደዚህ ባንዳ አትሁን። አብይን ጥላው፣ ምንም ችግር የለም። ያ ግን ብላላ ማንን ይዘው እኮ ነው ብላላ እኮ አስጨርሰኝ። በየተራው መሰዳደብም ካለባችሁ በየተራ ነው የምትሰዳደቡት። ወጣ ያለ ብዙ አላወራም፣ ትንሽ ነው የማወራው። እነዚህ ወታደሮች የተባረኩ ይሁኑ መዋጋት ማይችሉ ይሁኑ
ኖርማል ነው። ህዝብ እንደ ህዝብ፣ ወጣቱ እንደ ወጣት ከመከላከያ ጋር ሆኖ ያን ቦታ ነው ማስረከብና መያዝ ያለበት። ገባችሁ አይደል? ከዛ በኋላ አንተ እኮ እኔ እናንተ እኮ መሰዳደብ እንችላለን፣ ወታደሩ ደካማ ነው ማለትም እንችላለን። ኤርትራውያን ግን ሌላ ሀገር ናቸው። እነሱ ቢያሸንፉት ጅል ስለሆኑ አሸነፍናቸው። ትንሽ ሀገር ትልቋን ሀገር ገዛች፣ ደበደበች ብሎ ነው የሚሳለቁብን። በዚህ ደረጃማ ባዶ አንሆን። ይሄ ሼም ነው። ማርያምን ቅዱስ ጅቦ እኔ ነኝ ታረኛ መልሳለ ቢሩክ ነው። በየተራ ነው የምናወራው። ቢሩክ ቀጥል። እሺ አመሰግናለሁኝ። አንድ ስህተት በፊት የሰራ ነው ስህተት አለ። ያንን ስህተት ደግመን መስራት አለብን ብዬ አላስብም። በአባይ ጉዳይ ላይ በዛን ሰዓት ተነሱ ተብሎ ሁሉም ህዝብ በአንድነት ማድረግ አለብኝ ብሎ ኢትዮጵያ ውስጥ ያለው ህዝብ ሲንቀሳቀስ፣ ዲያስፖራ ያለው ደግሞ ተቃዋሚ ነበር። ማጆሪቲው ተቃዋሚ ነበር። ገንዘብን ሰብስብ ብለው ሲመጡ እንዳይሰበስቡ፣ አገር ውስጥ የሚሰራውን ስራ እንዳይሰራ። እንደውም በዚሁ አጋጣሚ አረብ ሀገር የሚኖሩ እህትና ወንድሞቻችንን ልናከብራቸው ልናመሰግናቸው ይገባል። ምክንያቱም ይሄን ነው ታስብ የነበረ። በቃ ልናገር ያልኩትን ተናገር። እነሱ በደንብ ሰፖርት አድርገዋል፣ ሰርተዋል። አሁን ላይ በአባይ ጉዳይ ላይ ሲነሳ ዲያስፖራው ነው ደስተኛ ሆኖም ሲያጨብጭብ የሚታየው። ሄዶ ፎቶ ሲነሳ የሚታየው ዲያስፖራው ነው። ግን በዛ ነገር ላይ ግን አንድ አስተዋጽኦ አድርጓል ቢባል ዜሮ ነው። ይሄንን ስህተት መድገም አለብን ብዬ አላስብም። ይሄን ስህተታችንን አርመን አሁን ኤርትራ እንደ ሀገር ምናምን የሚለውን ነገር ወደ ጎን እናቁመውና ትናንት አብረን ነበርን እንዲህ ነበር ምናምን ሌላ ጉዳይ ነው። ኢትዮጵያ ውስጥ የምትኖር አንድ ኤርትራዊ አንስተህ በድንበር ጉዳይ ላይ አሁን ባለው ሐሳብ ብትጠይቃት ምንም ጥርጥር የለውም ጥዬ ሄዳለሁ ነው የምትለው። ኢትዮጵያ ውስጥ እየኖረች በሰላም እየኖረች የምትፈልገውን እያደረገች እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ የምትፈልገውን እያደረገች ግን ብትጠይቃት በዛ ጉዳይ ላይ በባህር በር ጉዳይ ላይ አትደራደርም። አንተ እንዴት ነው ሀገርን አሳልፈ ለመስጠት እንደዚህ የምንታገለው? እኛ ኢትዮጵያውያን የራሳችንን ነገር ላይ አንድ መሆን ባለብን ነገር ላይ አንድ መሆን አለብን። ኢትዮጵያ ውስጥ ያለውን ስራ ተወደዋል አትወደውም አይደለም። ሀገር እንደ ሀገር ግን ትናንትና እኮ የአባይ ጉዳይ በኃይለ ሥላሴ ጊዜ ላይ የተጀመረው ነው እኮ ዛሬ በስንተኛው ጊዜ ያለቀው አይደለም። ስለዚህ ያ በሂደቶች ውስጥ የመሰራት ያለበት ነገር ይሰራል። ዛሬ ላይ አንድ መሆን ባለብን ጉዳይ ላይ ወደኋላ ማለት አለብን ብዬ አላስብም። የሚቀጥለው እድል ሲሰጠኝ ደግሞ ጨምረው ይኖረኛል። አመሰግናለሁ። ለሌሎቻችሁ እድል ስጥ። ጅቦ የኔ ተራ ነው መሰለኝ። ቀጥለው ያንተ ተራ ነው። ጎበዝ። አሁን ወንድሜ ያመጣው አንድ እንትን ነበር፣ ኤግዛምፕል ነበር እና ኃይለ ሥላሴ ገነጠለው ነው የጀመረው አባይ ያለው ይሄ ሌባ ሁላ ሌባ ሆነ እንጂ አንተ ከጓደኛ ጋር ያወራኸው እኔ ከሰራሁት ያንተ አይደለም የኔ ነው። እኔ ከሰራሁት ስላወራኸው ብቻ ያንተ ሊሆን አይችልም። ይሄ የመለስ ነበረ መለስ ነው የሰራው። ለሱ ነበረ ክሬዲቱ መሰጠት ነበረው። ሌቦች እናንተ ግን የሰራችሁ አታመሰግኑ። እናንተ የወቀጣችሁ ነው የምታመሰግኑት። ሻቢያ ስለረገጣችሁ ነው አሁን ሻቢያ የምትሉት እንጂ የሰራላችሁማ አትወዱም እናንተ። ስማ፣ ከዛ ደግሞ ወደ አሰብ እንመጣለን ብለህ ስታስብ አይደለም ኢትዮጵያ ያለው አሜሪካ ያለውም ወደ ሀገሩ ይዘምታል። አንተ ወደ አሰብ ከዘመት አንተ አሁን ሶማሊያ ግማሽ ሀገር ትወስዳለች ብትባል አንድ ኢትዮጵያዊ ከዚህ የአውሮፓ እሺ ትላለች አትልም። በሀገሩ የሚደራደር ሰው የለም። ስደተኛ ነው እንጂ ሀገር አጥልታ አይደለም አንተ ጋር የመጣች ስላልተመቻት መኖር ስላልቻለት ነው እንጂ ሀገር በቁራስ እንጀራ ትሰጣለች ማለት አይደለም። አውቆ ነው ይዞ ጨርሳል። ዝም በል አትቀላወጥ። ሚዩት አድርግ በቃ ዝም በል። ከዛ በኋላ እመጣለሁ ብትል ምጣ፣ ችግር የለም። አትምጣ አንልህም። አትምጣ አፈር ብላ አንተ ዝም በል። ጅቦ አንዴ ወንድሜ እሺ ይቅርታ መተን እኮ ሀሳብን እንድትገልጽ እኮ እድል የሰጠን እኮ እኛ ኢትዮጵያውያን ነን። ዝም በል አንተ አፈን እንኳን ለማውራት አይደለም የሆነ ነገር ለመጻፍባችን በታገር አንተ ከእውነት ጋር ተጣልተሃል። ከእውነት ጋር ስትጣላ ይቀጥል። በቃ ጨርሰሃል።
ኢዛና ቀጥል። የኤርትራውያን አመለካከት ከአማራውም ከትግራይም ተቀባይነት እንዳላቸው አውቃለሁ። እነሱ ቁጭ ብለው እኛን እንደፈለገ የሚዘውሩን ምናምን ናቸውና በጣም ይገርማል። አም ሶሪ ኢዛና፣ በጣም ነው ያዘንኩት። ቀጥል እስቲ ወንድሜ። በጣም አመሰግናለሁ። ተራይ በተራይ ጠብቄ ስለገባው እንትን ወደ አሰብ ጉዞ ማንን ይዘን እንሄዳለን? አንደኛ ህዝባችንን ማስጨረስ አንፈልግም። ወደ ትግራይ ሲሄዱ እያያቸው ነው። የ15 ቀን የህግ ማስከበር ብለው 2 ዓመት ፈጅቶባቸው ስንቱን ወጣት አስጨፈጨፉ። ስንቱን ወታደር፣ ስንት እናት ልጇን አጣች። አሁን ደግሞ አማራ ክልል ህግን ማስከበር የ2 ሳምንት ምናምን ብለው ያው 3 ዓመት ሊፈጅባቸው ነው። ፋኖ እየተዋጋቸው ከክልል ጋር ሀገራችን እርስ በራሳችን። አሁን ኤርትራን ሀገር ትልቅ ሀገር የራሷ መከላከያ ያላት የራሷ ሁሉም ነገር ያላት ሄደን ብንዋጋት እንችላለን? የራሳችን ባንዳዎች ናቸው። አንችልም። ወይ አንዴ ቆይ ክቡር ጅቦ። ሁለተኛ ደግሞ እኛ ተጋሩ ከጅቡቲ የሚመጣውን ኢምፖርት የሚደረግ ሸቀጥ ወደ ትግራይ እንዳይገባ በአፋር በኩል አወል 40 የፕሬዝዳንቱ የአፋር ፕሬዝዳንት አንድም ዳቦ ወደ ትግራይ አታልፍም ብሎ መንገድ ዘግቶብናል። በጅቡቲ የሚመጣው በአማራ በኩል ወደ ትግራይ ምንም ነገር ማለፍ አይችልም። ስለዚህ አሰብም ነገ እንደዛ ነው የሚሆነው ለኛ ለተጋሩ። ስለዚህ ለማን ብለን ነው የምንዋጋው? አሰብ ቢያስፈልገንም ከዚህ መንግስት ጋር ሆነን ምንም ነገር የምናደርገው ነገር የለም። ሁለተኛ ደግሞ አቶ ሽመልስ አብዲሳ የኦሮሚያው ፕሬዝዳንት እንደተናገሩት ነገ ቀይ ባህር ሄደን እረቻን እናከብራለን ያሉት። አሸንዳ መከበር አይችልም። አዲስ አበባ እያያቸው ነው፣ ሲታፈስ ነበር። እነሱ ግን ቀይ ባህር ሄደው እረቻን ያከብራሉ። ኢትዮጵያውያን ወንድሞቻችሁን፣ እህቶቻችሁን፣ ልጆቻችሁን እንዳታስጨርሱ ለአሰብ ብላችሁ ተጠንቀቁ፣ ጥንቃቄ አድርጉ። እናመሰግናለን። እሺ ይሄ ደግሞ በአንድነት ይደብራል። ስማ ኦሮምኛ አካም ጅርታ ጅር እንትን እንላለን። ቆይ በኋላ እናወራለን። ኦሮሞ መስቀል ታዲያ ምንድን ነው ስሙ? አካለ ጉዛይ ነኝ እባክህ። ይኸውልህ እዚህ ጋር ምን አለ መሰለህ፣ አሁን ኢዛና ይገባኛል። ኢዛና ያው ንዴት ምናምን። ቆይ አንዴ ሳራ ፋራሁም አልሽ በሎም ስላለች ነው፣ ፋራችሁን ፈልጉ ስላለች ነው። ሳራ ከስራች እሷ ሌላ ጉዳይ ነው። አሁን ስለ ማቲ ነው የምናወራው። ማቲ ምን አለ ቅድም፣ ኤርትራ እንዴት ነው የሄደችው? ኤርትራን ከኢትዮጵያ የተገነጠለችው በፊት የተሰጠችው እንዴት ነው? ለጣሊያን ነው አደራ የሰጠናት። በነገራችን ላይ በሽያጭ መልክ በውል ነው የሰጠናት። በውል ስንሰጣት በውል አስፈርመን እዚህን ለቃችሁ የምትሄዱ ከሆነ ይህን ቦታ ለባለቤቷ ለኢትዮጵያ አስረክባችሁ ነው የምትሄዱት፣ ለማንም አሳልፋችሁ መስጠት አችሉም ብለን ወላሂ መረጃ እናመጣለን፣ ታሪክ እናመጣለን። አዳምጠው የላን ሻቢያተው በመረጃ እናመጣለን። ይሄ ቁጭ ያለ በህግ ያለ ነገር ነው። ልንገርህ አንድ ሁለተኛ ስለ መከላከያችን ስታወራ ነበር። በነገራችን ላይ መከላከያችን እኛ መከላከያ ሁላ ላንልክ እንችላለን። የሰፈር ሚኒሻ ሰብስበን ልከን ድራሻችሁ ልናጠፋው፣ ይሄን የሽማግሌ ስብስብ በአንድ ቀን ድራሹን ልናጠፋው እንችላለን። ያ አንድ ባንድ ወደ ባህር እናስገባቸዋለን። ልጨርስ። አንተ ማቲ ሙይት አታረግም እንዴ? ጮምላቃ ላስወጣህ ነው ተናግረሃል። ዝም በል እንዴ። አገራዊ ሽምግልና ወጣለን። ቀጥል። ሽምግልና የመጨረሻ እንትን ስላለ አሁን የምትናገርበት የምታስብበት የምታሰላሰልበት ደረጃ ላይ ስላልሆንክ ዝም ብለህ ስድብ ብቻ ነው፣ ወሬ ብቻ ነው። እኔ አሁን በመረጃ እየነገርኩ ነው። ሌላው ምን አለ መሰለህ፣ ይሄ መከላከያ በአፍሪካ 5ኛ ነው፣ ግዙፍ መከላከያ ነው። ሲጀመር ያችን ስንዝር የምታክል አገር ይዘህ እኛ ድንበራችን ከአስመራ 50 ኪሎ ሜትር ነው። 50 ኪሎ ሜትር ስንት ቀን ትዋጋበታለህ? ምግብ እየበላ ሎጂስቲክ እያቀረብክ ምናምን አይቻልም። የሚሆን ነገር አይደለም። ጭራሹንም የማይሆን ነገር ነው ያለው። ስለዚህ እንደዛ አትበል። አልተዘጋጀህም። ለዚህ ጦርነት አንተ ዝግጁ አይደለም። ልንገርህ፣ ብቃትም የለህም። ሌላው ደግሞ ምን አለ፣ ኢኮኖሚያቸው እኮ የአንድ የኛ የዞን ከተማ አሁን ለምሳሌ ደብረ ብርሃን ባለፈው 25-26 $3 ቢሊዮን መሀሪ መጥተዋል። መሀሪ ሳበው ጅቦ $3 ቢሊዮን ነው
የደብረ ብርሃን የዞን ከተማ ነች። እንትኗ ኢንቨስትመንት አትራክት ያደረገች። እናንተ እኮ ሽንት ሸጣችሁ ምናችሁንም ሸጣችሁ ይሄ ቅጭጭራችሁንም ሸጣችሁ ምናምን እኮ $2 ቢሊዮን ላይ ምናምን አጠቃላይ ኢኮኖሚ ጂዲፒ እንዴት ብታስቡት ነው? እንዴት ነው የምታስቡት? ራሳችሁን አሰሩ፣ ጭንቅላታችሁን አሰሩ። ገብረ መስቀል በጣም እናመሰግናለን ወንድሜ። ሳምሪ ቀጥይ። ባህሪ ሚውት አድርግ፣ ተራ እየደረሰ ነው። ሚውት ቀጥይ። እሺ አንድ ለአማራ ልጆችና ለትግራይ ልጆች ምለው ኢትዮጵያን እንደዚህ ወረዳ አታርጓት ማለት ፈልጋለሁ። በቀጣይ ሀገራችን ናት። እኛ ኤርትራ ሄደን ተሰደን አናውቅም። የምንሰደደው ፍንፍኔ ላይ ኦር ሌላ ጋር ነው የምንሄደውና ፊንፊኔ ቴንኪዩ ስለ ፊንፊኔ ስላልሽ ቴንኪዩ እናመሰግናለን። ስለዚህ አሰብ በሰላማዊ ቢመጣ ደስ ይለኛል፣ ግን ወይም በአፋር በኩል ብትሄዱ ደስ ይለናል። በትግራይ በኩል ባትመጡ ሻዕቢያ ተቀጣቃጣ ጉዳይ አይደለም። እኔ ግን የኤርትራ ሕዝብ ባይነካ ደስ ይለኛል። ግን ጦርነቱ እንደዛ ስላልሆነ ለሱ የምንከፍለው ዋጋ ወይን አብይ የምናወድቁበት መንገድ መፈለግ አለብን እንጂ የኦሮሞም የአማራ ልጆች አሰብ አትበሉ። የተራበ ሕዝብ አለ። ለመሀሪ እጅ እንዳትሰጪ የኔ ፍቅር ጀግና። ሻዕቢያ እጄን አልሰጥም ብሞት። እንዲያውም ለመሀሪ አብይ አይደለም ለመሀሪ እኮ ነው የምልህ። ለሻዕቢያ እጄን አልሰጥም። ሳምሪ ሀብቶ ይሰቆል ዳን ኪዲ ወዲ ሁለቱ ይቀጣቀጡ። ስለዚህ ቆይ ንገር መከላከያ نجيبو تسمعيو يبلعكي تصنت بالشعبيه اذا حنا صابر حاطين هنا نحشك سقول ده انت صنت بالمحارك ሁላችሁ አንተ ሰው ይሄ ሰራዊታችን ማርከናል ምናምን እንዴ ከ40 ዓመት በፊት የማረከው ሰራዊት አሁን እንደዛ ሊጠብቅህ ይችላል እንዴ? አይችልም። ሌላ ታሪክ ነው። ስለዚህ ጸሎት ብናረግ የተሻለ ነው። ጸሎት ብናረግ በቃ ጦርነት ባይፈጠር ነው እንጂ እኛ እናሸንፋለን አትበሉ ኤርትራውያን። እናም ኢትዮጵያን መከላከያ ጦርነት ማነው አሸናፊ አይታወቅም። ዛየ ቴንኪ ማረ ልቦና ሀብኪ ንኤርትራውያን። ስለዚህ አሁንም صبري ኤርትራን ትገብር የንህግደፍ ግን አይገብርን ንህግደፍ بتفك ابا حاج صبري حتى ابا حاجه نغرك يا دحن انا خمس يقدف يقدف ነው እሺ ተረኛ እኔ ጅቦዬ የደረስኩት እንኳን አይዶን ይሄ የጀነራል ማዕረግ ያደርገው ፕሮፋይል ያደርገው ሲናገር ነው በጣም የሚገርመው። ሁሉ አስተሳሰቡ እንዳለ አይዲያውን ሲያመጣው የነበረው ስለ ሆድ ከሆድ ጋር ያይዞ ነው። አየህ ወንድ ልጅ በሆዱ ማሰብ ከቻለ በቃ አገር ወደቀች ማለት ነው። አየሱ በሆድ ነው የሚያስበው። ምን ትበላላችሁ፣ ምን ትጠጣችሁ? ይኸው ሰው ጥይት ሊጠጣ እየሄደ ስለ ሆድ ያስባል። ይሄ መከላከያ ይኸውልህ ውትድር ስለ ጦርነት ስታስብ ምግብን መርሳት አለብህ ወንድሜ። ወንድሁን መጀመሪያ ከሆድ ውጣ። ጥይት ልትበላ ነው የምትሄደው። ስለ ጥይት አስብ መጀመሪያ። በጣም ተሳዝነው አንተ ገና ከቤት ሳትወጣ ተሸነፍክ፣ ስለ ሆድ አሰብክ። እኔም ነገር አለ። ይሄ መከላከያ 5ኛ ነው ምናምን አልክ። ጥሩ ያርግላችሁ። እኛ እዛ ላይ ምንም ዳውት የለንም፣ ችግር የለብንም። 5ኛ ሆነ 4ኛ ሆነ ለራስ ነው። እኛ ላይ መጣለው ካለ ግን አልኩ እኮ ያ ዓለም መጨረሻ ነው የምናሰልፈው። ከዚህ በፊት በታሪክም አሰልፈነዋል፣ አሁንም እናሰልፈዋለን። አሁን ምን ሽማግሌዎች አሉ እያስፈራሩን ነው ኢትዮጵያውያን። ቆይ ጅቦ አስጨርሰኝ በእናትህ። በስነ ስርዓት ፖላይት አድርጋችሁ አውራ አላልክም እንዴ? አሁን ይወደ ሽማግሌዎች እውነትን ነው። ኤርትራ ውስጥ ያሉ ጀነራሎች ሽማግሌዎች ናቸው። እነዛ ሽማግሌዎች ናቸው ግን ብርሃኑ ጁላና ባጫ ደበሌን የማረኩት። ይሄ እንዳትረሳ። በምርኮ ይወለ ሳህል ተራራ ላይ ድንጋይ ሲያስቆፍሯቸው የነበሩት እነዛ ሽማግሌዎች ናቸው። አሁንም እሱ ነገር አልጠገብኩም ካለ ሊደግሙት ይችላሉ። እዛ ላይ ነው ዳውት አልኩ። አሁን አንተ በጣም የምትገርመው ልክ የብርሃኑ ጁላ ታሪክ ስታወራ የጀነራል አማን አንዶምን ታሪክ አድርገን የምታወራው ተገለባብጠውብሃል። ያ ኤርትራዊ ነው። ሶማሌላ ትልቅ ታሪክ የሰራው ጀነራል አማን አንዶም በአፍሪካ የሚፈራ የነበረው ያ ኤርትራዊ ነው። ብርሃኑ ጁላ እንዳይመስልህ ተደብላልቆብሃል። አሁን የጀነራል አማን አንዶም ታሪክ ትይዝና የብርሃኑ ጁላ ይመስልና በጣም ትወረገረጋለህ። ኤርትራውያን ግን ስትሰባሰቡ ስለምንድን ነው የምታወሩት? እስቲ በቲክቶክ ያንዴ ዝም በል አንተ። ቆይ እሱ አጀንዳችን አይደለም። እሱን ደግሞ ሌላ ቀን በአጀንዳ ገል ስትሰባሰቡ እናንተ ምንድን ነው የምታወሩት? የምታወሩት አጀንዳ አላችሁ ወይ? ጅቦ ሜታ ግብሮ
የሚታግብሮ ኢንተርኔት የላቸውም። እንዴት ነው የሚሰባሰቡት? በምንድን ነው? ምን አይነት ሐሳብ አላችሁ? ወይ ሐሳብ አንተ ምን አገባ? ልጨርስ በነበረው ሐሳባቸውም በቀበሌ የራሳችሁ የሆነ ሐሳብ እስቲ ይኑራችሁ። መጀመሪያ አዳምጠኝ። ይኸውልህ እኛ የራሳችን ሐሳብ አለን። የራስ ነው የሚገልጹት። ጅቦዬ ይኸውልህ ነገር አለ። አንተ እኮ ቢታወራው እኮ እኛ ባብነሳ ነው ሐሳብ ላይ መተህ ነው እኮ ሐሳብ የምትሰጠው እኮ። ይኸውልህ ሐሳብ የምሰጠው እኮ በአንተ ታሪክ ባንተ ውስጥ መጀመሪያ የራስህን ሀገር እንደ ሀገር እንድትቆም ልታገልና ርዕስ ታገልና መታገል ያለብን ነገር ስራ እስኪ ሀገር ላይ ይኸውልህ 440 ምግብ መብላት የማይችሉ በየቀኑ ስቃይ የማያዩ አንተ የዓለም ረሀብተኛ አርማ ላይ እኮ ኢትዮጵያ ያለችው እኛ አይደለንም። ትናንትና እኮ ነው አንተ እየኖርክ ያለው ቶሎ ጨርስ። የአቧራ መንገድ ላይ እኮ የመንገድ መብራት እጅ መስጠት ማለት ይሄ ነው። አስፋልት ሀገር ላይ አይደለም። ተሸንፏል። በደንብ ተቀጠቀው አቧራ መንገድ ላይ የመብራት መንገድ የምታስመርቅ ሀገር ይዘህ ነው አሁን ይኸውልህ እዋጋለሁ ከኛ ጋር የምትለው ይኸውልህ እንደዚህ መጀመሪያ ይኸውልህ አንተ የምታወራውን ሀሳብ እንኳን አይሰሙትም እዛ እኮ እኛ የምናወራውን ሀሳብ ቢሰማ ህዝብ አለ። አንተ ባለ አንድ ነገር በለው እንዴ ሰው ነገር ሀሳባችንን ይሰማል። በየተራ እናውራ። የሚሰማ ሰው እኮ የለህም። እኔ ስለመጣሁ ነው አንተ የምታወራው ራስህ ጋር ነው የሚቀረው። በቃ ከአንተ ውጪ ሌላ ቦታ አይሄድም። ጅቦ አንተን ለመረበሽ ነው ይሄ ሰው እያወራለሁ እንጂ ሀሳብ አይደለም። ሀሳብ በተራ ሀሳብ የሚሰማችሁ ነው። እስቲ የምትነጋገሩበት ሚዲያ አላችሁ። በሀሳብ ከሆነ በተራ እናውራ። አንተ ወንድሜ ምን አይነት ሰው ነው? ምን ይኸውልህ፣ ቆይ ሚዲያ አለ። ሚዲያ እስቲ አንድ ሚዲያ ጥራልኝ እስቲ፣ ተቃዋሚ ሚዲያ። አንተ ኢትዮጵያ ውስጥ ሚዲያ ኖሮስ የእናንተን ተቃዋሚ ሚዲያ አንድ ጥራልኝ እስቲ። ከውጭ ምን ያደርግልሃል? ምን ያደርግልሃል? ምን ያደርግልሃል? በምንም ነገር የሌላችሁን ነገር እኛ ጋር መጣችሁ። እዚህ ሚዲያ አለን። ይሄ የገዛ ነው ሚዲያ አለን። አታቀርሹ እኮ ነው። ይሄ የገዛ ነው ሚዲያ አለን። ለማቀርሸት ምትለው የራስህን ሀገር የምትናገረው ነገር የሆነ ነገር ይኑርህ። ጅቦ በባዶ ሜዳ እጅ ላይ ምንም ነገር በሌለ ምጣ አንተ የሙርከኛ ልጅ አንተ የሙርከኛ ልጅ ነህ። ለዛ ነው የሚያጫጫ አንድ ሰው እኮ ሲናገር እንዲህ የመረረክ ያለው የሙርከኛ ልጅ ነህ። የምትናገረውን ሀሳብ ሊቀበልህ የሚሰማህ የሆነ አካል ሊኖር ይገባል። አንተ በባዶ ነው እኔ በቲክታክ ብቻዬን ምናምን ኮሬ የዘለለ ነገር የለውም። ቡላላ ይሄ ነገር የዘለለ ነገር የለውም። ትራክ ውስጥ ቡላላ ከትራክ ውስጥ የዘለለ ነገር የለም። ሀገር ስለ ሀገር ስታወራ አራት ሆናችሁ ተሰባስባችሁ ስለሆነ ነገር ሀሳብ ሀገርን የሚመለከት የሆነ ነገር ሀሳብ አንሳና ስትወያዩ እንስማችሁ። የሙርከኛ ልጅ ዝም በል አትንጫጫ። ለምን ታለቅሳለህ? በሀሳብ አውራ። መጀመሪያ እንደዚህ ምናምን የምትለው እኮ ስለ እኔ ሀገር ነው የምታወራው። ሀገር አለኝ ይላል። ሀገር የለም፣ የፈረሰ ሀገር ነው ያለ። ሀገር የለም፣ ሀገር ፈርሷል። እኛ አፍርሰነዋል። እርር ድብን በል እሺ። የቀረ አዲስ አበባ ናች። እሷን እናቃጥላታለን። ስለ ኢትዮጵያ ነው። ስለ ወሬ የዘለለ ነገር ምንም አታረግም እኮ አትኖርም። እኛ ካልፈቀድን ይመራኛል ብትለው ሀገር ሁሉም ድረስ ናቸው ያለው ሰውዬ እንኳን እንደ ኮንዶም ተጠቅሞታል እኮ አባትህ ተማርኳል። እንደ ኮንዶም ተጠቅሞ ጥሎታል እያልኩ ነው እኮ አንተ ይመራኛል ብትለው መሪህን ማለት ነው። ይሄ ነገር አንድ ነገር በለው እንጂ ይሄ ሰውዬ የመሸነፍ ባህሪ እኮ እንደዛ ምንም የመሸነፍ ባህሪ አይደለም። አንተ ስለ ራስህ ሀገር አውራ ስትባል የምታወራው ነገር ስለ ሀገር የሚያወሩ የሆኑ ሚዲያዎችን ጥራ ስትባል የሚያወራ የለም። ምንድን ነው ታዲያ አንተ እኔ ስለ ሀገር የገዛ ነው ሚዲያ ሀሳባችንን ለመበታተን እኛ አንድ እንዳንሆን የምትፈልጉ ሰዎች ስለሆናችሁ እየመጣችሁ ትቀባጣላችሁ። አታልቅስ አታልቅስ። ሀሳባችሁን እንድትናገሩ ማልቀስ ፖለቲካ አይደለም። አታልቅስ። እኛ ጋር መታችሁ ሀሳባችሁን የምትናገሩ እናቴ ሞታበታለች እንደ ይሄ ሰውዬ አታልቅስ። እንኳን ስለሌላችሁ የእኛ ሀሳብ እኛ ጋር መታችሁ የምታቀረሹት ዝም ብለህ አታልቅስ። ፖለቲካ የተለየ ነገር ምንም ነገር የላችሁም። ሀሳብ አምጥተህ ፖለቲካ ስራ ዝም ብለህ አታልቅስ። በቃ የለህም ሀሳብ ስለሌለ ውጣ። በቃ ወጣና ሂድ። ስማ ይሄ እኮ የሰሜናዊ ቤት ነው። ሀሳብ የለህም እኮ እያልኩ ነው። በቃ ሌላ ቦታ ሂድና አቀርሽ። የኩሽ ቤት አይደለም፣ ውጣ አንተ። ይሄ የሰሜናውያን ቤት ነው። አላወቅም እንዴ?
ለማን ጠቀመ? አንተ የእናንተ ሐሳብ ለምን ለኛ ይጠቅማል? ይሄ ሰማ አዋራ የሆነች ሀገር እኮ ነው እንዲመየመራ ያለው እከክ አንተ በረባሽ ከተማው አዋራ ዳር አዋራ ምን የትኛውን ሙጀላኒ በበረባሽ ታወራለህ እንዴ? ደግሞ አንተ ሐሳብህን እስቲ ተናገር ብለህ እኮ ስለ ሀገር እስቲ የምትናገረው ነገር ምንድነው? ሚት አርግሽ ሀገሬ እንዲህ ነች ብለህ አውራ። ሚት አብዬ ባለበረባሶ ሚት አርግ፣ እኛ እናውራበት። ይኸውልህ ጀነራል እኔ ለዚህ ነው የምመለስለት። እሱ ሐሳብ አመጣ፣ እሱ ላይ የምናወራለን ነው ግዴታ። አንተ በሄድክበት ሸፋፋ ሐሳብ እኛ አንመልስም። አዋራ ስለሆነችው ሀገርህ እስቲ አውራ እኮ ነው እያልኩ ያለው። ደንወሪ እኔ ይኸውልህ ትናንትና እንደዚህ እንጀሮ ይኸውልህ ቆሜ አይደለም መሻና አይነት ባህሪ ሰዓትን ጨርሰሃል ብሩክ። አሁንም እኮ እዛ አዋራ ሀገር ላይ እኮ ስላለው ነገር ነው አይደል እንዴ? እስቲ አውራ የሆነ ነገር እስቲ ሀገራችሁ ላይ ትልቅ አይደለም እንዴ? በሐሳብ ለምን አታምኑ? ወራ ማለት እኮ ምን ነው መሸሸቅ ነው ይሄ ሐሳብ ካለ ቀደም ያወራው ነገር አለ። እሱን ልመልስለትና ጨርሳል። በእናትህ ይበቃል። አቦዘር በላ ሃይ እሱ ገብታ በጠበጣል። ምን ማለት ነው? መሀሪ ሰዓት አንተ ሰዓት ስላለቀ ከዛ ኖሃ ነው፣ ከዛ ብሩክ፣ ከዛ እኔ ነኝ። አንተ መጨረሻ ነው። ሳራ ማለች ቆይ ሰራው ነኝ ብሩክ ነው ጨረሰ። ማን አይገባው ብሩክ ነው አለቀ። ሰዓት አለቀ። አንተ እከክ ዋ ነገር ያለው ወይ ብሩክ ቀጥል። ምን ቆይ እኔ ነኝ። ቆይ የዚህኛውን ጉዳይ ልመልስለት እንጂ ስለ አሰቡን ስለ ሚሊቴሪው ምናምን የፎከረብንን እንዴ እዛ ላይ ለሰራው አዳምጥ። ይኸውልህ መጀመሪያ አንተ ማዳመጥ አለብህ በጣም። ይኸውልህ እኔ ለአንተ ይኸውልህ እየመከርኩ ነው። አጉል አሟሟት እንዳትሞት እየመከርኩ ነው። ጭራሽ እኔን የምትመክረኝ? ጨርሰው በል። እያዘንኩልህ ነው ማለት በጣም መታዘን ሰው ነህ። አንደኛ ነገር ይኸውልህ ነግሬሃለሁ። አንተ አምስተኛ የምትለው ወታደር አልኩህ እኮ አማራ ክልል አጨናንቋል። በምርኮ ደረጃ ታንክ የሌለበት ውጊያ ላይ ይኸውልህ ታንክ በሌለበት ውጊያ ላይ እንደዚህ የተማረከ ታንክና ሮኬትና ሚሳኤል በተቀላቀለበትማ በቃ በአገር ደረጃ ነው የሚማረከው። እያየን እኮ የሚታይ ነገር የምናወራው ውሸት አይደለም እኮ የሚታይ ነገር ነው። አይቷል ሰሜን ላይ እንዴት በቃ ማቲ ጨርሳል። ማሪ ጨርሳል። ኖሃ ቀጥል። ሰዓትን ይኸውልህ ቅድም ስለ ሆድ ምናምን ስታወራ ነበር። በነገራችን ላይ ለሆድ ብለን አሁን አንተ ራሱ ኤርትራው ቁጭ ብላለህ። ይሄን የምታወራው ተሰደ እዛው ሀገር እንትን በሬሽን እየኖርክ ስለ ሆድ ምናምን ታወራለህ። ኢኮኖሚያችን በጣም ግዙፍ ነው፣ ምንም ጥርጥር የለውም። አዳምጠህ አንተ በእናትህ ዝም ብላ ስትዝለል ኢኮኖሚያችን ግዙፍ ኢኮኖሚ ነው የምናንቀሳቅሰው እያልኩ ነው። በአፍሪካ ይኸውልህ ሶስተኛ ኢኮኖሚ እያንቀሳቀሰን የምንገኝ ሀገር ነው። ሄድና አይኤምኤፍ እንደ ወርልድ ባንክ ምናም ጠይቅ። የእኛም የራሳችን መረጃ አይደለም። እኛ ምን ያቆይ አዳምጣ አንተ አሜፍ 445 ቢሊዮን ዶላር አዞራኝ። አንተ ችጋራም አዞራኝ። ይኸውልህ ስለ ሆድ ምናምን ታወራለህ። እንደ ስለይ አብይ ስርዓት አድርገ በዓለም እርዳታ የምትኖር እኔ ተሰደየ ኖር እኔ ጋር ተሰደየ በእርዳታ ተወልደ በእርዳታ ችጋራም በካናዳ ስንዴ ተወልደ አድርገ ተደጋና ታወራ እናንተ እሱን አተረው ከሀገር የተሰደድከው ምን ሆነ ነው ነው ኤርትራው እኔ ጋር ተሰደየ እንረዳሃለን ትላለህ እንዴ? እረዳሃለን አንተ ችጋር ጠብሶ እኮ ከሀገርህ እየተሰደድክ ነው። ሀገርህ ስትሰደድ ሌላ ሀገር ውስጥ እየኖርክ እኔ ላውጣልህ ምን ሆነ ነው ላውጣልህ ወይ? ምንድነው የምግብ እጥረቱ ነው እንደዚህ የሚያደርግህ? በደንብ ችግሩ ኢትዮጵያ ምንድነው ብሔር ንገረኝ። ትግራዋይ መሐሪ ትግራዋይ ኢሞሽናል ኢንተለጀንሳችሁ ዜሮ ነው እናንተ ሰዎች። ይኸውልህ ለምን ትግራዋይ ወድ ጌታቸው ትግራዋይ ችግር አለባችሁ። አስጨርሱኝ። ቆይ ትግራዋይ ነው ልጨርስ። ይኸውልህ አንተ ሀገርህ ተሰደህ ወጥተህ እዛው ሀገር ላይ የጌታቸው ተማሪ ነው ትግራዋይ ነው። አዳምጥ። ቆይ እናንተ ኤርትራዊ አንተ አሜሪካ እኮ ሬሽን ጎደለብኝ ብለህ እንደ መብት የምጠይቅ እኮ ደደብ ነው እኮ። ልንገርህ ሬሽን በስርዓት አልመጣልኝም ብለህ የሰው ሀገር መንግስት ራሽን ሰሚዐ ኸያዶ ራሽን እሺ ቤቱን ለማስተካከል አሁን ሁላችሁ የሚታርጉት ትልቅ በትልቅ ሳረጋችሁ ተራ በተራ ታወራላችሁ። አሁን ሳራ ናት
አሁን ሳራ ነው ቡላላ አንድ ጊዜ ብቻ ልዝጋ። ቀደም ደግሞ ምን አልክ? ጦርነቱ ዛሬም በድሮ ከደርግ በወሰዳችሁት ታንክ መስሏል የምንዋጋው። ዘመናዊ እንትን ነው፣ እንደ ድሮ ቀልድ የለም አባቴ። በታንክ ጋራ ለጋራ የሚሄድልህ የለም በአሁን ሰዓት። ትቀልዳለህ እንደ እንደዚህ አይነት ወሬ እዛው ጋር ተጫወት፣ እንደዚህ ጫወት። እሺ ፕሮፓጋንዳ። ሌላው ደግሞ ማለት መሰለህ ሚካኤል አማናንዶም አይደለም ምናምን። ሚካኤል አማናንዶ ምን ማለት ነው? እዚሁ አዲስ አበባ ምተን ስርዓት ያዝ ብንለው እምቢ ብሎ ቁጭ ቤቱ ሄደን ገርፈን ነው ያስወገድነው። ታስቆላ ባወጥ ወሬ አታወራ። ጀግንነት ምናምን የትም የምታውቀው ነገር የለም። ልንገርህ በቃ ቡላላ አይጨርስም። አንተ የሚታርገው ቡላላ አይጨርስም። ሳራ ናት አሁን። ከዛ ቀጣይ ደግሞ እኔ ነኝ። ከዛ ኢዚ፣ ከዛ ናቲ፣ ከዛ መሀሪ ይሆናል ማለት ነው። ከዛ አሁን ቡላላ አይደለም አካሄድ እንደዛ ነው የሚሆነው። እንደ እኔ እሺ አካሄድ ሀሳባችን ስማና ካልሆነ በዛ ትሄዳለህ። ችግር የለውም። ሁለት ጊዜም ተናገሩ፣ ችግር የለውም። ቡላላ ጥያቄ አለኝ። አሁን ገብቶ የነበረውና ሳሪ ተጋሩ ናቸው። ምን ያደርግልሃል? ዘራቸው ምን ኢትዮጵያዊ ናቸው? አይ ለጠቅላላ ኢትዮጵያዊ ናቸው። ሳሪ ቀጥይ። እንትን ቡላላ እዚህ አካሄድ አንድ ጊዜ ከተፈቀደ የብርሃን እጁ ላይ የሚያረጋ ትግራይ እዚህ ኢትዮጵያዋ ስለምትበዙ እኛ ፈጠን እያልኩ ጊዜ ብትሰጠን ደስ ይለናል። ምክንያቱም እኛ ነው በእናትሽ ታወራበት ሳራ ታወራሽ። ጨረሳችሁ? አልጨረሳቸው። ምን ይጨርሳሉ? እነዚህ ሕክምና የሚያስፈልጋቸው ሰዎች ናቸው። ሁለት ኤርትራውያን ገብተው የኢትዮጵያውያን ሀሳብ ከፋፍለው አጨቃጭቋቸው ምናምን እንዲህ ትወጣለህ። መሀሪ ሚሳኤል ታጥቀናል፣ ዘመናዊ ምናምን ነገር አለን፣ የትራፊክ መብራት ሰሞኑን እናስመርቀናል፣ ደግሞ ካሜራ አለን ምናምን ብቅ ውጥ አይገርም። ኢትዮጵያ እኮ ዱዳ እኮ ነን። ያንን የሚመስል ትልቅ ሀገር ይዘን ምናምን አንስማማም እኛ። እነዚህ የህክምና ነው የሚያስፈልጋቸው ወይስ የሚያወሩት ነገር ልክ ነው? መሀሪ ምን ሆኖ ስሜታዊ የሆነው? ነስቲ ግቢ የኔ ዶክተር አንቺ ትሻይልሽ። መሀሪ አሁን ብናስገባ ይቀምጠዋል። እንዲወጡ በአሰብ በጅም ሞክሩን ተነሱ። እሺ ሀሳብ አስተያየትሽ ምንድን ነው? መመርመር የለበትም መታየት የለበትም? እኔ ማውቀው አንተን መውደዴን ነው። ጅቦ እባክህ ግደፈኝ። መውደዴ ጉድ አድርጎኝ ሳለ ጀንጅ ነኝ። እስኪ በማርያም በኦሮምኛ ጀንጅ ነኝ። ሲሙጫ አካኒ ይጥሪኮ አካም ጀርታ ነጋያ ጀርቱ በካም ወላ አልሐምዱሊላህ። ሲ ፖለቲካ ጫቅጫቃ ጀዲኒ ወር ዋጭ እዚህንም በጥራቃ ገዳ ማፍታቲ ሙጫ ፖለቲካኒ ጭቅጭቂ ያባሉካ ነው ሰጥቶ ያባሉካ ብር ሰጥቶ ሀብታም ነው እሱ። ወዮ ዲሲ ሀቲትያናቲ ኩኖቲ ዳካማ ሀቲትያናቲ ኩኖቲ ቢሪ ያባሉካ ሀብታሚ ሀቲትያናቲ ኩኖቲ ዳካማ ኩኖቲ እኔ አልችልም። ብር ያለ ይስጠኝ። ማሎ አንቺ እንዴት ነው የሚጨቃጨቅ? እስቲ ማሪ ከገባን ይጮ ማሪ የት አለ? ቡላላ ጠፋ እንዴ? ቡሌማ መምጣት አለበት። እንዴት አስገባኝ? ጅንጀና አለቀ እንዴ? ቡሌ እና ጨረሽ እንዴ? ጅንጀና ተማሪ ቀርመን ግን እኛን ማውራት ያለብን። እስቲ መሀሪ ቡላላ በኪዳነ ምህረት ተፋታኝ። አንተ ሰውዬ መሀሪ ሀዋይ አንድ ቺክ አስገባለሁ። በትግረኛ ትጀነጅላለህ። ቡላላ ደግሞ ብቻ በቃ ቻው ሄድኩኝ እናትዬ ቻው። ለምን በቃ ይህን ትቆጠዋለች፣ ሚስቱ ትገለዋለች። ይህን የምትባላለች ትቆጠዋለች። እሷ ኧረ አንተ ሰውዬ ስርዓት ቡላላ ይኸው አፍ እንዳትከፍት ተነካካቸው
ነገር ፍለጋ ነው። ገብተዋል። እስቲ ተንጫጫ እንጂ። ኧረ በቃኝ። እነዚህ ዝም ብሎን ምድር ሜጃ ኤርትራውያን ግን እንዲህ ነው የሚያስፈራሩን። በእናትህ አይ ምንም ሊያስፈራሩ አይችሉም እኮ ንግግር በለፈለፈ አይደለም። እኛ እኮ የምናውቃቸው እኮ ብዙ ነገሮች አሉ። የጦር አመራሩን ካየን የጦር ኃይሉን ካየን የጃጅና ያረጀ ነው። አስጨርሰኛ መሀሪ ላውራም እኔ ሳወራ ለምን ትገባለሽ? እኔ ላውራ። እሺ እኔ እንደዚህ ጭቅጭቅ አልችልም። ታስጠን ታትና በስመ አብ ተመልሰው መጡ እንዲሁ ነው። መሀሪ የኔ ደቂቃ ነው። ጅቡ እባክህን ሰዓቴን ብታስጠብቅልኝ ደስ ይለኛል። አመሰግናለሁ ነበር ግን የምቀድመው እናንተ እዚህም በቃ እሺ ሳራ ቀጥይ። በቃ እሺ ቀጥይ ብሎ አስቀድማት፣ ሳራን አስቀድማት። ችግር የለም። ፈረስት ሌድም ይባላል ግን ታሪ ዛቱም አይረዶም ንዕና ጥረት ዛሬ ያውቁ በትግርኛ ቀደም ብሎ ጀምሮ ብረዳ አይደል እንዴ ቀድሜ ሰጣዋት ንዕና ሳሪ ንዕና ዚያቶም ደሞ አብለ 50 ሓደ ንዓልቲ ቀጥሩ ከዚያ ሚዩት ግበር ንዕና ሳሪ ሚዩት ግበር ጀስ ግበር ብቻ ያሰማመጣት እኮ ነው የተረገመ። እሺ ማረቅ እዚህ የሚዲያ ማለት ሚዲያ ላይ ማውራት ጀግንነት አይደለም። አሁን እዚህ ያላችሁ ባህር ማስመለስም አለማስመለስም ከሆነ ዋናው እንትናችሁ ለምን አትወርዱም ሜዳ ላይ? የደሃ ማህበረሰብ ታስጨርስ ካልሆነ በስተቀር እኔ የምለው በተለይ አማራና ኢትዮጵያና ኤርትራ نقدم وصدر يعني አንተ ለምንድን ነው ኧረ ሚት ግበር نحن واحد نقدم تاجايا ገደደ ሚት ጎሮ هذا ሚት ጎሮ مش طريق قال لازم ሳሪ نحن نوردنا جوخ نحن دلواتنا ذاتهم ما بزار نبر هو نا واو زورده ሰቤራና መንሰ ካለ ገናሪን ምን መሰላችሁ ኢትዮጵያውያንና ኤርትራውያን እኔ ስለተጋሩ ትግራዋይ ሆኖ ለአሰብ አስመልሳለሁ ብሎ የሚሞት ትግራዋይ ካለ ገደል ግባ ነው የምለው። አሁን በኋላ እኔ ለኢትዮጵያም ለኤርትራም የሚከፍል ትግራዋይ የለም። ከፍለናል። በከፈልንበት ዋጋም ቴንኪው ያለን የለም። እያለቅን ዋጋ እየከፈልን ቴንኪው ያለን ሰው ስለሌለ ስለ ትግራዋይ ሆኖ ለአሰብ አስመልሳለሁ ምናምን እያለ የሚከላከል ትግራዋይ ካለ ይሄ ወራዳ ትግራዋይ ብቻ ነው መሆን ያለበት። መጀመሪያ መሬቱን ያስመልስ፣ ሄዶ እዛ የተያዘበትን መሬት ያስመልስ። ሲቀጥል ግን እዚህ ሆኖ መፎከር መሸለል አይተናል። በትግራይ ጦርነት ሁሉም ወጥቶ እናንተም ተደምረናል ስትሉ ነበረ፣ ምናምን ስትሉ ነበረ። ኢትዮጵያና ኤርትራ አንድ ሁላችሁ እፍ እያላችሁ የሆነ አብረን ካልበላን ካልጠጣን እያላችሁ አብራችሁ ደግሞ ተዛዝላችሁ መታችሁ ደግሞ ገደላችሁን እኮ። አሁን እኛ ምን አገባን እናንተ? አሁን ደግሞ ዞር ብላችሁ የሆነ ነገር ከጎደላችሁ ደግሞ ወይም ትግራይን ለማጥፋት ከሆነ አብራችሁ እንደምትመጡ እርግጠኛ ነኝ። ሰላም ሆናችሁ ደግሞ ትግራይን ለማጥፋት ፒስ ነው የምትሆኑትና እዚህ ያላችሁ ተጋሩ አርፋችሁ እጃችሁን እና እግራችሁን ብትሰበስቡ አይመለከታችሁም። ኢትዮጵያ ካስመለሰች እኛም ኢትዮጵያውያንን እንደ ኢትዮጵያውያን ተቋዳሽ እንሆናለን። ኢትዮጵያ ካላስመለሰች ደግሞ ኤርትራ ጎረቤታችን ናት፣ በእጅ ዙር ይደርሰናል። ሄጄ ሞታለሁና ምናምን የሚል ሰው አባዜ ካለበት የሞት አባዜ ያለበት ሰው ደግሞ መሬት ይውረድ። የደሃ ልጅ አታስጨርሱ ነው። እኛ ይመለከተን። በተለይ ተጋሩ ለኢትዮጵያ ዋጋ ከፍለን አባይ የሚባል ሰርተን ቴንኪው አልተባልንም። በኤርትራ የሚባለው ደግሞ ወርደው ሳህል ወርደው አባቶቻችን ስሪ ያስታጥቀው ኤርትራ መታን ይወጋችን። አይመለከተንም። ካሁን በኋላ መቼም ይዞ የሚትባገር ወይ በዚህ ሰዓት ትግራዋይ ሆነ ያልነቃ ትግራዋይ ካለ እየሄድክ ገረድ ሆናለሁ የምትል ትግራዋይ ካለ ግን ሂድ ተገረድ። የሞሞት አባዜ ካለ ሂድ ተነጠፍ ነው የምልህ። ኢትዮጵያ የምትባል አገራችን ናት። ካስመለሰች እንግዲህ እንደ ብሔረሰቦች እኩል ይደርሰናል። ካልሆነ እንደ ሻማ እየቀለጥኩኝ አላበራም ለማለት ነው። ቴንኪው አመሰግናለሁ ስለተሰጠኝ እድል ተራይ ስለደረሰ። ቡላላ እባክህ አንዴ ታሪክ
በተራ ይደርሳችኋል። አይዘዌ ስለ ሀገር አይደለም የምናወራው፣ ስለ ኤርትራ ሀገር፣ ስለ ኢትዮጵያ ሀገር አይደለም የምናወራው። ሲጀምር እኛ ኢትዮጵያዊ ነን፣ በኢትዮጵያ ፓስፖርታችን አንደራደርም። አሰብ ሰዓቴን ቅዱስ ባይዘዌ እንደ ሻዕቢያ የትግራይን ተወላጅ የሚጠላ ምንም የለው፣ ማንም የለው። ጥላቻቸውንም ደግሞ በጦርነቱ ሰዓት ምን ያህል ሴቶቻችንን ገለው ወቅተው ደፍረው አበላሽተው እንዲሉ ታውቃላችሁ። ጌም ኦቨር ብሎ ነበር የወጡትና ምንድን ነው የምታሳየን? እና እንደ ሻዕቢያ የትግራይን ህዝብ እንደ ህዝብ የሚጠላ ምንም የለም። ማንም ሴጣን ራሱ የትግራይን ህዝብ እንደ ሻዕቢያ አይጠላም። ጌም ኦቨር ብሎ ሲወጡ ንጹሃንን ገለው ጨፍጭፈው ነው የወጡት። ገባችሁ አይደል? በዚህ ልክ እየጠሉን አሁን ደግሞ ለአሰብ ጉዳይ እድል ስናገኝ አንሰልፍም ማለት ይሄ ጅልነት ነው። እነሱ ኃይል ቢኖራቸውና አቅም ቢኖራቸው ትግራይን ሙሉ በሙሉ አጥፍተው ኢትዮጵያንም መበታተን ነው የፈልጉት። ኢትዮጵያን ሲበታትኑ ኖርማሊ እንበታተናለን፣ ግን የትግራይን ህዝብ እንደ ህዝብ ነው ማጥፋት ነው የፈልጉት። ከምድሩ ላይ ማጥፋት ነው የፈልጉት። በዚህ ልክ ነው ጥላቻ ያላቸው። አጋመ እያሉ ነው የሚሳደቡት። ለታውቃላችሁ ይሄንና በዚህ ልክ መሆን አያስፈልግም። ልብ መግዛት ያስፈልጋል። የኛ ልዩነት ይኖራል፣ መከፋፈል ይኖራል። እነዛ ነገሮች ግን የሚስተካከሉ ናቸው። አሰብ የብልጽግና ጥቅም አይደለም፣ የኢትዮጵያ ጥቅም ነው። አሰብ ቢመጣ ደግሞ ቀድሞ የሚጠቀመው ሰሜኑ ነው በጣም። ይህም ማሰብ ማገናዘብ ይኖርባቸዋል። እነሱ ደግሞ እንደዚህ ከፋፍለውን ቢያሸንፉ ትንሽቷ ሀገር ታላቂቷን ኢትዮጵያ የሚሉት የሚፎክሯትን ሀገር በታተናት ብሎ ነው እዚህ መጥተው የሚያላግጡት የሚስቁት። ለእነሱ ደግሞ የጥርስ መሳቂያ መሆን አለብን ብዬ አላስብም። ይሄ የእኛ ክፍፍል ብልጽግና ሲወርድ የሚስተካከል ነው። ብልጽግና ቢወርድ ሌላ አመራር ቢመጣ ሰሜኑም ደቡቡም ተስማምቶ መኖር የሚችል ህዝብ ነው። ለብልጽግና ብለን ብልጽግና እየመራ ስላለ ብለን ግን የኢትዮጵያን የጋራ ጥቅም በዚህ ልክ መጉዳት ልክ ነው ብዬ አላስብም። አሰብ ውሃ ነው ብላችሁ እንደማታስቡ አውቃለሁ። የኢኮኖሚያችን ዋና ምንጭ ነው። ባህር በር ከሌለን ቀጣዩ ፖለቲካ ማንም አይሰማንም። በዓለም ላይ አንሰማም። ኑሮ ውድነቱ እየዳኘ ነው የሚሆነው። ብዙ ጉዳት ይኖራል። ይሄ ማሰብ ማገናዘብ ያስፈልጋል። ለትውልድ የምናስብ ከሆነ እኔ ኖሬ መሞት አለብኝ ብላችሁ ማታስቡ ከሆነ ልጄ የተዳደለች ኢትዮጵያ ትልቅ ሀገር ይኖራታል፣ ያደገች ሀገር ኢትዮጵያ እንዲኖራት ትፈልጋለሁ የምትሉ ከሆነ በአሰብ ጉዳይ አትደራደሩ። የሻዕቢያ መንግስት ደግሞ የጃጀ ነው። ምንጫችን አሰብ አንድ ደቂቃ ሻዕቢያን ካያችኋት በጃጁ ኮማንደሮች የሚመሩ ናቸው። በእግር ጉዞ ምናምን ሊዋጉ የሚፈልጉ ናቸው። በጣም ቀላል ናቸው። እነሱ ማሸነፍ መጣል በጣም ቀላል ነው። የያዙትን መሳሪያ አስተሳሰባቸውም ወታደሩም ወጣት የለም እንዳለ ተሰዶ ነው ያሉ። በባህር በምን ተሰዶ የወጣ ወጣት ብቻ ነው ያሉ። አሮጊቶች ነው ያሉ፣ ሽማግሌዎች ነው ያሉት። እነሱ ራሱ ከዛ ስርዓት መላቀቅ ይፈልጋሉ። ኢሳያስን አይፈልጉትምና እነሱን ለማሸነፍ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። አመሰግናለሁ። ቀጥል። ከዛ መሀሪ ንደስተው እዛው እያለ ኦኬ። እና የጃጁ ናቸውና እዛው የጃጁት ደግሞ ነፃ መውጣት ይፈልጋሉ። ባይዘው ወጣቱ ሰዶ አልቋል። እዛ ያሉት የጃጁት ደግሞ ነፃ መውጣት ይፈልጋሉ። ኢሳያስን አይፈልጉትም እና አሰብን ኢትዮጵያ የተጠቀመ እነሱም በሰላም መኖር፣ ኢንተርኔት እንዲኖራቸው፣ ውሃ እንዲኖራቸው፣ ምግብ እንዲኖራቸው በሰላም መውጣት መግባት ነው የፈልጉት። አሁን ህፃን ልጅ ይገደላል። ባለፈው ህፃን ልጅ ተገሎ ሰላማዊ ሰልፍ ወጥተዋል። እርስ በርስ የተባሉ ነው ያሉት። በዚህ ደረጃ የደከሙ ናቸውና ለእነሱ እድል መስጠት አያስፈልግም ብዬ አስባለሁ። ቴንኪው። ኤርትራን አየህ፣ የኢትዮጵያ መከላከያ ሰራዊት ግን ከነ ታቦቱ ከነ ቁርአኑ ተሸክሞ ሲመጣ ግን የትግራይን ህዝብ ባርኮ ነው የተመለሰው። ይሄ ትናንትና ከጦርነት በኋላ የተወለደ ትግራዊ ራሱ ያውቋል ይሄን ታሪክ። ይሄን ሄደዛ በእናት ገበያ ማያገኝም። አትድገመው። ራሱ ይስቁባል የትግራይ ልጆች። ሻዕቢያ እንደዚህ ጨፈጨፈ እናት አየህ። ይሄን ባርከው የነሱ ሴቶች በወንድ ነው የተደፈሩት። የኛ ግን በሳንጃ ነው ብሎ የተናገረው ጠቅላይ ሚኒስትር እኮ ነው። መቀሌም በሻሻ ቀየርናት ያለው እኮ ጠቅላይ ሚኒስትር እኮ ነው። ወይስ የትግራይ ህዝብ አማርኛ አይሰማም ብለህ ነው? ኦንሊ በዓለም ላይ ነው የምልህ የትግራይ ህዝብ እዚሁ ላይ ችግር መከራ ላይ ሲደርስበት ኦንሊ በዓለም ላይ ፍጡር ቢኖር ኤርትራዊ ነው ከጎን የቆመው። እኛ ነው ከጎን የቆምነው። አንተ ይግደፍ እንደዚህ ያደረገ አድርጓል። የስ ኦንሊ በህዝብ ደረጃ በታሪክ ነው የምልህ የትግራይ ህዝብ ራቁቱን ብቻውን ሲቆም አልኩ እኮ የዓለም መድረክ ላይ የቆምነው እኛ ኤርትራዊ ነን። እነሱ ይመሰክሩታል። እኛ ብቻ አልኩ እኮ ዓለም በከዳው ቁጥር ሰማይና ምድሩ እሳት ሲረጭበት እኛንን አደባባይ ላይ ከነሱ ጋር የቆምነው ደረታችን ነፍተናል እኮ። ኢቭን የይግደፍ ደጋፊዎች የሚባሉትን ዋጋ እየከፈልን ይሄ ሳራ አይደለችም
ወይ ጅቡ አይደለም አልኩህ እኮ ትላንትና የተወለደ የትግራይ ተወላጅ ያውቀዋል። በዚህ ፖለቲካ ልትሰራ አትችልም አልኩህ። የትግራይ ተወላጅ ልጅ አልኩህ እኮ 99% እኔን ይሰማኛል፣ አንተን አይሰማም። 1% አይሰማም። ታሪኩን ያውቀዋል። ምድር ላይ የተፈጸመው አሁንም በሚሄደው ያለው ያውቁታል። ይሄን ቶ ስለ ጃጁት ጀነራሎች ያልከው ቴንክ ዩ። የጃጁት ጀነራሎች አባዱላን የማረኩት እነሱ ናቸው። ባጫ ደበሌን የማረኩት እነሱ ናቸው። ሌንጮን የማረኩት እነሱ ናቸው። ኦነግን አሰልፈው አልኩህ ቀኝና ግራውን ጥይት መተኮስ ያስተማሩት እነሱ ናቸው። ማን ነው ጃጃጀ የምትለው? ብርሃኑ ጁላስ በገለምሶ ጫት መንጋጋው የተንቀጠቀጠ ትክክለኛ የሚሊተሪ እንኳን ቋንቋ ያለውን ቋንቋ የሚናገር ብርሃኑ ጁላ ተማምነህ እንደውም አልኩህ እኮ ትንሹ ጀነራል የሚባለው በአሁኑ ሰዓት የኤርትራ ነው፣ ፊልጶስ ነው። ከነ ብርሃኑ ጁላ ጋር ስታሳይ ያንግ ገና ካሁን በኋላ አልኩህ እኮ 25 ዓመት በብቃት ጀነራልነት መምራት የሚችል ማንን ነው አንተ አሁን ልትሸውድ? የጃጁ ናቸው። ብርሃኑ ጁላን ተሸክመ አንድ ኩጀት ላይ ሆኖ ሬዲዮ አድርጎ ማዋጋት የማይችል ባጫ ደበሌን የጦርነት አስከፊነት የሞተ ሰው ብቻ ነው የሚያውቀው ብሎ የሞተ ሰው እንደሚናገር አድርጎ የሚገልጽና የጦር ኦፕሬሽን የሚናገር እነዚህ ነዘን የምታሸንፋቸው እሱ መንገዱን ጨርቅ አድርግልህ። እኔ አትምጣ አይደለም ዌልካም ቱ ግንባር ቡሬ። በትግራይ እመጣለሁ ካልክ ካሳለፉና እነሱ ግን ይኸውልህ ያለ የጦርነት ማዕትና መከራ ስለሚያውቁት አያሳልፉም በቡሬና። ስለዚህ እኔ እናንተ ውስጥ ብሔር ላይ ገብቼ አላወራም። ሊከፋፉን ፈልገው ምናምን አትበል። ኖ አላወራም። ረሃብተኛ ነው ያልከው ረሃብ ይኸውልህ ምን እንደሆነ ዓለም እየተናገረች ነው። የት እንዳለ ረሃብ ማን ነው አንተ አሁን የትግራይ የኢትዮጵያ መከላከያ ምንድነው ሲሰራ የነበረው? ትግራይ ውስጥ ገብቶ ሲመረቅ ነው የነበረው። ህንጻ ገንብቶ ነው የወረደው። ያንተ ጠቅላይ ሚኒስትር እኮ ነው ፓርላማ ላይ ትግራይን መቀሌን በሻሻ አድርገናታል ያለው። በኤርትራ ብዙ ጊዜ እንዴት ተደረገ ይባላል። አንድ ቀን እንደው መሪዎቹ አክሰፕት አድርገው ታያውቁም። አንተ ግን አልኩህ እኮ በቃ ታሪካዊ አልኩህ እኮ እልቂት እንደፈጸምክ ፓርላማ ላይ መስክራል። ስለዚህ እኔ አሁን ውስጥ ላይ ያለውን ፖለቲካ አላወራም። አሰብ ነው አይደል ማስመለስ የምትፈልገው? አሰብ ነው ወራለሁ ብለህ ባይዘው አንድ ጊዜ ጅቡ አስተልቀኝ መከላከያ ያወጣው ይሄንን ነበር። ይሄን ካርታ ነበር። በጣም ታሳዝኑት ጅቡ ይሄን ካርታ በጣም ይገርሙት። ይሄ ካርታ ነው ያወጣው እንዳለ ሶማሌላንድን አስገብቶታል ወደ ኢትዮጵያ። ሳውት ሱዳን ይሄ ጋዛ ያለበትን ቦታ አስገብቶታል። ኖርዝ ሱዳን ወደ ሰፊው መሬት ይዞታል። ጅቡቲ ሙሉ ለሙሉ ገብታለች። የኤርትራን እንዳለ አስገብቶ ይሄ ቃሩራ ወደ ሳህል ብቻ ትቶ እንዳለ አስገብቶታል። እንደዚህ አይነት ህልም ይዘህ ነው አንተ አሁን ዓለም ላይ ታገላለሁ የምትለው? ይሄን ሁሉ ኃይል ራሱ ጠላትነት ማቅረብ ራሱ መሸነፍ አይደለም እንዴ? እንዴት ነው የምታሸንፈው? ይሄን ሁሉ ሀገር ራሱ እንደ ጠላትነት ወራለሁ ብለህ ስታስብ ወረራ እኮ ነው። በእንደዚህ አይነት ደረጃ ነው ካርታ ይዛችሁ የመጣችሁት። ግን ስታይ ያንተ መንግስት አልኩህ እኮ አይደለም ትግራይ ክልል አማራ ክልል ራሱ አይንቀሳቀስም። ስለዚህ ይኸውልህ እንቁራሪት ስዘል አቅሟን አውቃ ነው የምትዘለው። አቅምን አውቀ ዝለል ነው የምልህ። እመጣለሁ እኔ ከኤርትራ እስካሁን ድረስ የኤርትራ መንግስት ብቃወመው አንድ ቀን እኔ የኤርትራ መንግስት ኢትዮጵያን ወራለሁ ሲል ሰምቼው አላውቅም። በፓርላማውም በጀነራሎቹም በጠቅላይ ሚኒስትሮቹም በሚኒስትሮቻችሁም እንወራለን የምትሉት እናንተ ናችሁ። ግን ጆሮአችን ፈነዳ። አድርጉት ነው የምላችሁ። በቃ ሞክሩት። በጉራ ደነቆርን። ሚዲያዎቻችሁ 1 ሚሊዮን ናቸው። ሚኒስትሮቻችሁ 1 ሚሊዮን ናቸው። ፎከራችሁ 1 ሚሊዮን ነው። አለምን አታደርጉትም ነው። ቴክኖሎጂ መሳሪያ የለም ማለት ጭራሽ ከናንተ የወሰድናቸው 3 መርከቦች እሱ መሳሪያ ይበቃናል። ቶ ሌላውን የገባው ይሄ ገብቷል ምናምን ብዬ አልበጠረቅ እንደምንዳንተ ማሪሳተን ጨርሳል። ቴክስት ነው ቡላላ ስርዓት። አሁን ይኸውልህ አንተ ተናጋሪ ነህ። ጅቦ ነው የሚያስቆመኝ። ኦኬ ጅቦ አንተ ነገሩ አይሰማኝም። እኔ እሰማሃለሁ፣ ችግር የለውም። አንተ ስትመራው ቤቱን እሰማሃለሁ።
ስለዚህ የለም እሱ መጣው አለ አሳጥረው ምን መሰለህ መሀሪ፣ አንደኛ ኢትዮጵያውያንን እየሰደብከን ነው። አልሰደብኩም። መቼ ሰደብ? እሱ እኮ ነው የሰደበን። 130 ምናምን ሚሊዮን ህዝቦች ነን እየሰደብከን። እኔ መንግስቱን ነው እኔ ፖለቲካውን እንጂ ህዝቡን አልነካውም፣ አገሪቷን አልነካውም። አታስፈራራና እኛ ኢትዮጵያውያን አይ መሳሪያ የላችሁም ስላለው እሱ መዝጋድ አድርግለትና ልጨርስልህ። በእናንተ ዶላር የተገዛው መሳሪያ 3 መርከብ ቀይ ባህር ላይ ያስቀረነው እሱ መሳሪያ ለዚህ ጦርነት በቂ ነው። ሌላ ኤክስትራ ወጪ አያስፈልግም። ይሄ የበረሃውም ራሱ አንንቀሳቀሰውም። ቴንክ ዩ ሶ ማች አመሰግናለሁ። እንዴ የኔ ስራ አልነበረም እንዴ? እኔ እኮ ነበርኩ ሰፊ ስክሪን ላይ የተቀመጥኩት። ኦኬ አመሰግናለሁ። አሁን ምን አለ መሰለ መጀመሪያ አገር መሆን ይጠይቃል እኮ። እንደዚህ ነው የምዋጋው፣ በዛ ነው የምዋጋው፣ እንዲህ መምበጡ ብትፎክሩ ምናምን የሚባለውን ለማሟላት አገሩን መቅረብ አይችልም። መጀመሪያ ሀገር መሆን አለባቸው እናንተ። ፕሬዝዳንት የለ ምክትል ፕሬዝዳንት የሌለባት ሀገር ነች ኤርትራ። ምክትል ፕሬዝዳንት ሳይኖር አገር እንዴት የሚልም ፕራይም ሚኒስተር የለም፣ ፓርላማ የለም፣ ህገ መንግስት የለም፣ ዳኝነት የለም። ሰዎች አርቢትራሊ የሚታሰሩት እዛው ጋር ዲቴን ይደረጋሉ፣ ይገደላሉ፣ አትበራቱ ወይ ይጠፋሉ እንጂ ፍርድ ቤት ቀብሮ ዲው ፕሮሰስ ኦፍ ሎው ምናምን የሚባል ነገር የለም። ይሄን እንትን ካልን ደግሞ አንድ አገርነት ስቴትን የሚባለውን ነገር አታሟላም ማለት ነው። ስለዚህ የዱርዬ ስብስብ ነው የሚመራው። የሆነ ቡድን ያጋጅ ታጋጅ ቡድን ነው አገሪቷን እያስተዳደረ ያለው እንጂ የሆነ በኮንትሮባንድ የሆነ ሀገር ሄዶ ደግሞ በመርሴናሪ ልኮ በመበጥበጥ ከዛ በመዝረፍ የሆነ ነገር ልክ እንደ ሶማሌ እንትኖች መርከብ እያገጥክ እንትን የምትል ይሄ የመንግስትነት ባህሪ እኮ አይደለም። ይሄ እኮ በህግ በኢንተርናሽናል ያስቀጣል። ብልግና ነው አባቴ። ቢገባ ከእናንተ የወሰድ ነው እያልክ እያወራ ነው። ለዛውም ዊትነስ እየሰጠህን ነው። ይሄ ብልግና ነው። ይሄ አይደረግም። ገብቷል? ይሄም እያዘባል ማለት ነው። መጀመሪያ አገር መሆን ይጠይቃል። ሌላው ምን አልክ መሰለህ፣ እኔ አንዳንድ ጊዜ ግርም ትሉኛላችሁ። ካርታ አሁን ዘመኑ አልገባህም ማለት ነው። የቬንዙዌላን ፕሬዚዳንት እኮ ጆሮውን ይዘው ከፓላስ ወስደው ፍርድ ቤት እኮ ገትረውታል። ግሪንላንድን በአንድም በሌላም በውድ ወይ በግድ የአሜሪካ ግዛት ትሆናለች እየተባለ ነው። ትናንትና የኮሎምቢያው መሪ ሲፎክር ነበር። በነጋታው ይቅርታ አድርግልኝ ምናምን ብሎ ለትራምፕ እንትን ልኳል። ይሄን ስታይ እንኳን ይሄን አሁን እኛ ሰፈር ያለው ካርታት አነስተኛና ጥቃቅን መንግስትነትና አገርነት ማሟሉ አገሮች የእኛን የማርያም በር መውጫ ምናምን ከልለው ይኖራሉ ማለት እንትን ነው። ይሄ እንደዚህ አይነት ቀልድ የለም። እኛ ከቸገረን የሆነ በጣም አስቀያሚ ነገር ቢሆንም በልተነው እንቀደሳለን። ከዛ እንትን ማግኘት ያ ነው የሚሆነው። ገብቶሃል? ስለዚህ እንደዚህ እንደምትለው ምናምን ነገር አለ። በዛ በወሰድነው መሳሪያ ምናምን እንዋጋቸዋለን። እንደዛ የሚባል ነገር የለም። ያንን ያህል አቅም እናንትን የላችሁ፣ ያን አታሟሉ። ሳራ ደግሞ ቅድም ባነሳሽው ጉዳይ እኛ እንደ ተጋሩ ምናምን ተጋሩ ላይ ምናምን እንደደረሰ በደንብ እናውቃለን። ግን በኢትዮጵያ ቴሪቶሪ ውስጥ እያለሽ በጀት እየተመደበልሽ በኢትዮጵያ ፖሊስ እየተዳደርሽ የኢትዮጵያን ብሔራዊ ግዴታ መወጣት ግዴታ ይልሻል። ወደሽ ፈቅደሽ የምታደርጊው ነገር አለ፣ ትገደጃለሽ። ያንን መብት ይከበርልኝ ካልሽ ይሄኛውን ግዴታ ልትወጪ ይገባል። ገብቶሻል? በጀት ግን መድብልኝ ግብር ግን አልሰበስብ የሚባል ነገር የለም። ያ አይሰራም። ስለዚህ ከሁሉም አካባቢ አለ። ከዛ ብቻ ሳይሆን በዛ ማዕቀፍ የሚታይ ይሆናል። ለምልሽ የብሔራዊ ግዴታሽን ትወጫለሽ፣ ወደሽ ሳይሆን በግድሽ። በነገራችን ላይ ያ ነው የሚሆነው። ሌላው አሁን ትናንት ማርከናችሁ ምናምን በዛ ወረደ ምናምን በቃ ብርሃኑ ጁላ 10 ጊዜ 40 ጊዜ ፊልጶስ ጀህንት ወጣት ነው ምናምን ትላለህ። እኛ ፊልጶስ የምናውቀው እንዳረጀ ነው። የትናንትን ልክ እንደ ዝንጀሮ እንደተባለው የትናንትናውን ገደል ዘላለሁ ብሎ ተፈትፎቶ በስተርጅናው እንደሞተው ዝንጀሮ አይነት ነገር እንዳይሆንባቸው ይሄ ነው መፍራት ያለብህ። ገብቷል? እንጂ እንደምትለው ነገር አይደለም። ከባድ ነው ጉዳዩ። የመጣባችሁ ትውልድ የሰረቃችሁትን መሬት ለአረብ ገረድ ሆናችሁ፣ በተለይ ለግብፅ ገረድ ሆናችሁ ኢትዮጵያን ለመጉዳት 30 እና ከዛ ዓመት በላይ ሰርታችኋል። ከ60 ዓመት በላይ ሰርታችኋል። ዋጋ ሳያስከፍላችሁ በሰላም ካልሆነ ደግሞ እንከፍላለን ካላችሁ ደግሞ
መንገዱ ጨርቅ ያድርግላችሁ ነው የምንለው። እኛ የምንይዘው ነገር የለም። እኛ እያንዳንዱ ያንን ለማድረግ አሰብን ለማምጣት ጠጠር አንዳንድ ጠጠር ከ150 ሚሊዮን ኢትዮጵያውያን እንሰበስባለን። ያን ነው የምናደርገው። ይህንን በማድረግ ነው የምንረዳችሁ። ሌላ ምንም ልናደርግ አንችልም። ይህን አውቃችሁ ግቡበት ነው። ከዛ በኋላ ነገ እንደዚህ እንትኔን ቀሚሴ ተበጥሶ ነጠላይን አጥቼ ምናምን ብትል ጄኖሳይድ ተፈጸመብኝ እንደዚህ ተበደልኩ ምናምን ብትል የሚሰማ የለም። ምክንያቱም በኮላተራል ዳሜጅ የሚመጣው ነገር አይታወቅም። ገብቷል? ጦርነት ነው። አንድ ጊዜ የመጀመሪያው ባሩድ ተኩስ ውስጥ ከተገባ በኋላ ከዛ እንደዚህ ላውጣ ምናምን እንደዛ ደግሞ ልክ በመለስ ዘመን በ1990ዎቹ አስመራ በር ላይ ደርሶ የሚመለስ ወታደር አይኖርም። የዛኔ ኑ ድረሱልኝ ዩኤን ምናምን ብትል የሚሰማ የለም። ዩኤን አይሰበሰበልም። በዚህ ዘመን አይተዋል። ዩኤን ተሰብስቦ ኩኪስ በልቶ ነው የሚለያየው። ሰላም ተባብሎ ውሃውን ጠጥቶ ኩኪስን በልቶ ነው የሚለያየው። ስለአንተ ዩኤን እሺ በቃ አሳጥረው ለኛ ሰው ነው አጭር ሰዓት የምሰጡት። ኢትዮጵያ ቤት እኮ ነው ያለው። ጨርሻለሁ ሲል ተዋለ። ጨርሳል። ኦኬ ችቦ አለ እንዴ? ለካ አለው አሁን ተመልሻለሁ። ይዛና ቀጥል። እኛ ኢትዮጵያዊ ነን። በኢትዮጵያችን መደራደር በኢትዮጵያዊነታችን ራሳችንን ዝቅ አድርገን ማየት የለብንም። መሀሪ ብቻውን ኤርትራዊ እንዲህ ሀሳባችንን ከፋፍሎ በብሔር ጎሳ ተለያይተን ልንነጋገራችን በኢትዮጵያ ሲሆን የገቢ ምንጫችን አሰብ የመኖራችን ትርጉም አሰብ። ይዛና ቀጥል። ኦኬ አመሰግናለሁ። በነገራችን ላይ ለምን ነው ለእኔ ትንሽ ደቂቃ የሚሰጠኝ? የሁሉ ሰው 19 14 ደቂቃ እያወራ። እሺ አመሰግናለሁ። አንደኛ የሁላችሁ ኢትዮጵያውያን የሆነ ከኤርትራ ህዝብ ጋር ለማጋጨት የምታደርጉት ነገር ኢሳያስንና የኤርትራ ህዝብ መለየት አለብን። ከኤርትራ ጋር ህዝብና ትግራይ ህዝብ አልተጣላም። ነገር ግን የኢሳያስ መንግስት ምንጊዜም ጄኖሳይደር ነው። በትግራይ ህዝብ ላይ ብዙ ነገር ፈጽሟል እና ሳፖርተሮች አሉት። እነዛ ሳፖርተሮች ደግሞ እንደ ኤርትራ ህዝብ ሳይሆን የምንቆጥራቸው እንደ ኢሳያስ ሳፖርተሮች ነው የምንቆጥራቸው። ያን ነው። ስለዚህ የኤርትራ ህዝብ ለወደፊትም አብሮ የሚኖር የተዋለደ የተዛመደ ከትግራይ ጋር አንድ ደም ያለው ህዝብ ነው። አንጣላም። ሌላ ኤርትራም ሆነ ግብፅም ሆነ ሱዳንም ሆነ ፍቃድ ከተሰጠው ገብቶ የመጨፍጨፍ ገብቶ የመውረር መብት አለው፣ አንተ መብት ከሰጠኸው። ስለዚህ የኢሳያስን መንግስት ገብቶ እንዲጨፈጭፍ እድል የሰጠኸው አንተ ኢትዮጵያዊ ነህ፣ የትግራይን ህዝብ ማለት ነው። ስለዚህ ይህንን እያወቃችሁ ኤርትራውያን ጠላቶቻችሁ ናችሁ፣ ገብታችሁ ጨፍጭፋችኋል ምናምን እያላችሁ የምትሰሩት ድራማ ይሄ ራስህን ማሞኘት ነው የሚሆነው። እኛ ከኤርትራ ህዝብ ጋር ወዳጅ ነን፣ ጠላት አይደለንም። የኤርትራ ህዝብ ጥላህን በሚክድበት ዘመን የኤርትራ ህዝብ ግን ከጎናችን የኤርትራ መንግስት ከጎናችን ስለቆምክ እናመሰግንሃለን ብለህ አብይ አህመድ እንደዚህ መስክሮ የምስክር ወረቀት ሰጥቷቸው ቀለበት አድርጎለት እጁ ላይ ስታበቃ አሁን ደብድበሃል፣ ጨፍጭፈሃል፣ ቆርጠሃል ምናምን ብትል ከዚህ በኋላ ለትግራይ ህዝብ ማሞኘት ነው የሚሆነው። አይሞኝልህም። ሁለተኛ ደግሞ ታውቃላችሁ የትግራይ ህዝብ ከ60 ሺህ በላይ ወጣት አስጨፍጭፎ አገሪቷን ከደርግ ነፃ አውጥቶ እያንዳንዳቸው ክልሎች ራሳቸው በራሳቸው እንዲያስተዳድሩ በቋንቋቸው እንዲያስተዳድሩ ያ ሁሉ መስዋዕት አድርገን እያንዳንዳቸው ክልሎች በኢትዮጵያ ፓርላማ ተወካዮች ምክር ቤት የራሳቸው የሆነ ወንበር አላቸው፣ ተወካይ ምክር ቤት አላቸው። ታውቃላችሁ በዚህ ሰዓት ትግራይ ይህንን ሁሉ መስዋዕት ከፍላ የትግራይ ህዝብ ወንበር እንደሌለው ድምፅ የሚሆንለት የፓርላማ መቀመጫ እንደሌለው ታውቃላችሁ፣ ተወካይ እንደሌለው ታውቃላችሁ። በኢትዮጵያ ፓርላማ ውስጥ የትግራይ ተወካይ እንደሌለ ታውቃላችሁ። እና አብርሃም ምናምን እነ ጌታቸው ረዳ በግላቸው ነው እዛ ያሉት። የትግራይ ህዝብ ወክሏቸው በትግራይ ህዝብ ተወክለው አንድ የፖለቲካ ፓርቲ የኢትዮጵያ ፓርላማ ውስጥ የለም። በጣም ነው የሚገርማቸው። ኢትዮጵያ ማለት እንደ ድመት ልጇን የምትበላ ድመት ማለት ናት። አያችሁ አሁን እኔ ባለሁበት ሰዓት በእኔ ትውልድ ይሄ መፈጠሩ በጣም ያሳዝናል። እንዲያም የትግራይ ህዝብ ይህ ሁሉ ነፃነትና ይህ ሁሉ ነገር ስላመጣህልን እናመሰግንሃለን።
ተብሎ ብዙ ካሳ የሚከፈልበት ሰዓት ነበረ። ብዙ አካል ጉዳተኞች ነበሩ በደርግ ጊዜ የተጎዱ። እነሱ ትልቅ የሆነ ካሳ ያገኛሉ ለኢትዮጵያ በከፈሉት ዋጋ የሚል አስተሳሰብ ነበረኝ። ጭራሽ እንኳን ካሳ ሊከፈላቸው አይደለም እነሱን ድምጥማጣቸው አውጥቶ ጭራሽ ክልላቸውን በሻሻ አርገናታል ብሎ የሀገሪቷ ጠቅላይ ሚኒስትር የሚባል የዚህን ያህል ደረጃ ወርዶ ክልላቸውን በሻሻ አርገናታል ብሎ እስኪናገር ድረስ ነው የተደረገው። ስለዚህ እባካችሁ ኢትዮጵያውያን ከዚህ ወደ አርቱ ልገባ ነው፣ እየቀለድኩ አይደለም። አሁን ዘመኑ በፊልም የምንዝናናበት ነው። አላለፈም። ስቲል ፊልም ላይ ናቸው። ይሄ መሀሪ ነው አይደል? ከታች ያየሁት ሄሎ ባባ ምን ሆኖ ነው ከጆቲ ጋር መዋል የጀመረው? ቤት መሀሪም በቃ አበርከረል። ይሄ ትራክ እኮ ረጅም ጊዜ ስትቀመጥ ወደ አንጎል ሄደ፣ ደንዝዟል። ወከለዲስ ሐሳብሽ ምንድን ነው የኔ ቆንጆ? ሚስ ወጣች። ሐሳብ መስጠት አትፈልግም ማለት ነው። እሺ ሌላ ሰው ይግባ። ሞዴሬተሮች እባካችሁ እያስገባችሁ ሰዎችን ይማል አንድ መስቀላዊ ጥያቄ ቡላላ መስቀላዊ። እሺ መሀሪ የኤርትራ አርቲስቶች በጋሪ ነው አብዛኛው ጊዜ የሚሄዱት የተለያዩ ቢያንስ የግል አህያ አላቸው፣ አንዳንድ አህያ አላቸው። ቢያንስ ይበልጣሉ። እግዚአብሔር ከኢትዮጵያ ይበልጣሉ። እና ወጣችሁ ሰረገላ ግዙልኝ። መሐሪ ሐወይ ያስተጋባል። መሐሪ ሐወይ ኤርትራ ላይ ከህዝቡ አህያ ይበልጣል። ስማ የኤርትራ አርቲስት መኪና የሌለው የለም በእናትህ ወላሂ ሳር የሚበላው መኪና አንድ በአንድ ሲተራና አውቶቡስ ተራ ቪዲዮ እየቀዳኛ ልባችን ታጠፉን ነው እንዴ? ማፈሪያ ሁላ መሀሪ ሀወይ መፍትሄው ምንድነው ብለህ ታስባለህ? ባቡር ማስገባት ነው። አርቲስቶች እኮ ባስማ አይበቃቸውም። ባስ ያለሽ አንቺ ደግሞ ባቡር ነው የምታስገባው። ለነዚህ አለ እኮ ባቡርም እኮ አለን እኮ አዲስ አበባ ላይ አለ ባቡር። እሱ በከሰል የሚሰራው ባቡር ነው አይደል? አሁን የምትጠቀሙት ምን ያደርግልናል ባቡርኛ? እሱም ቁሟላ። አገራችን ቅርብ ለቅርብ ነው። ምን ችግር አለብን እኛ? እና ምንድን አልሞላ መሆን 1 ሚሊዮን የሰውየው አልሞላ። በእናትህ እስቲ ላካቸው። ኤርትራኖች ደግና የዋ ናቸው። ሄዶ ፎሎ እንዲያደርጉ ነገራቸው። እባክህ እንደ ገና አሁን ይሰለፋሉ። እንደዚህ ቡላላ እንደዚህማ ከሆነ ሁሉም ይመጣሉ። እኔ ኤርትራኖች የሚመቹኝ የኢትዮጵያ ጉዳይ ላይም ተሳትፋችሁ ታግዛላችሁ። ጥሩ ሰዎች ናቸው፣ ጎበዞች ናቸው። እና እናት ምን አሰብሽው? ምን አይነት ባስ ነው? አንበሳ ባስ ነው ኦርደር መደረግ ያለበት ናቸው። ኦዳ የሚባል ባስ ነው። አንበሳ ጥለሽ አንበሳ እንዲሰባበር ነው፣ በድንጋይ እንዲወግሩት ነው። ወይ ታታ ግን የኤርትራ አርቲስቶች በጣም ታዋቂና በህዝብ ተቀባይነትን ሲያገኙ ኢሳያስ አፈወርቂ እያፈነ ባህር ውስጥ እያስገባ የሚገላቸው ለምንድን ነው? ማን አፈና ተከፈተ። የሞተ አርቲስት የለም ኤርትራማ። ምን አብርሃም አፈወርቂ የገደለ ኢሳያስ አይደል እንዴ? ሌሎቹም አምልጠው ነው። ሌሎቹም ይገደሉ ነበር አምልጠው ነው። አብርሃም አፈወርቂ ፌመስ ሲሆኑ አብርሃም አፈወርቂ መቼ ነው ፌመስ የሆነው? አብዳ እንዴ ፕሬዝዳንት ማሜ እንኳን አደረሰ ወንድሜ የዲቦራ አፍቃሪ ዶክተር አለሽ ናግባ እናቴ ትሙት ስላንተ ጉዳይ በጥብቅ እየተከታተለች ነበር። ራሱን በማጥፋት ወንጀል የሰው ልጅ ሊከሰስ አይችልም፣ ሆስፒታል ነው መሄድ ያለበት እንጂ ብላ ስትከራከርልህ ነበር። እና የጠበቃ ሁሉ ቀጥራ እንድትካስ ታደርጋለች። ማምዬ ሌላ ወንጀል ነው እንዴ ነገር? ጫት መቃም ሲያቅተኝ ሰዎችን ልበላ ነበር አለ እኮ። ትናንትና ሰሪን እንዳለ ልበላ ነበር ስላልቻልኩ የሆነ ነገር ተናገረና ማሚ ኧረ ተው ምን ነው መጥፎ ነገር ተናገርኩ እንዴ አመለጠኝ እንዴ ላልኩ። ግን ተስተካከለ። ሁሉም አሁን ተንበጫበጨ። ደስ ይላል። ደነበረ ከዳልቻ ጋር ነው ማሚ ረዘም ያለ ቀን ያሰሩት እና ዶናይ መስቀል የታሰሩት አይደለ? ከአናድናይ ከገቡ በኋላ እሱ 1-3-4 ቀን ቆይቶ ገባ።
እነሱ ብዙ አልታሰሩም። እሱ እኮ ታሰረ በጣም። አዎ ከዛ በኋላ ደግሞ ሚስቱ የሱ በሱ ስልክ ላይቭ ገብታ እሷንም 1-3 ቀን አሰሯትና ፈቷት። ታሰረ ብላ ሙባረክ አሳስቶኝ ነው ብላ በዋስ የወጣችሁ ታውቃለህ። ማሪ እና አሁን ስለ ኤርትራ አርቲስቶች አቦ አንተ ደግሞ ኤርትራን ሂድ እዛ ስለ ትግራይ አውራ እከክ ምን ኤርትራ አይደል? የትግራይ አርቲስቶችማ እንዳለ ታጥቀው አላያችሁም? ቲዴፍ ነው አሉ 0-0 እያሉ ነው። ክላሽ ነው የሚነዱት እነሱ ደማሚት። አዎ እነሱን ታጥቀዋል። ግን እንዴት ነው መትባልን ከጆሲ ጋር ያሳለፉ? እሱን አጋጣሚ ብታጋራ ይሄ ደግሞ ምን እያልኳት ታንቀላፋለች አለ። የመቼ ቪዲዮ አይተን አሁን የምታወራው እንደ አዲስ? እኔ እኮ ትላንት ነው ያየሁት እኮ። የቆየ ነው እንዴ? ረጅቦ ቀርሜ ነበር። አንድ ወር ሊሞላው ነው። አንተ ትቀልዳለህ። እኔ እኮ በቅርብ ጋብዞት ምግቡን ምናምን አይታል። አዎ ከጎኑ ተቀምጦ እየጠጣ ምናምን እንጀራ ጋግሩ ነው ያበላ። ይገርማል። እንጀራው እኮ እናቴ ተሞትን እንጀራው በቃ ሴት ያስነቃል አልኩ። ጉዳ ላይ እንጀራ የሚጋግረው እሱ ልጅ ሴጣን ነው። ወጡስ እንዴት ነው? ጥብስ ነው በቃ ጭቅና ጥብስ። አሁን ምን አለ መሰለህ፣ አቤት ጅቦ እኮ ሲያጣጥል ሽንኩርት ጥብስ አበላው አለ። በድጋሚ ገብተሻል እሙዬ። ሳልጨርስ እኮ አስወጣኸኝ ጅቦ። እንዴ እንደዛ ይደረጋል እንዴ? ነው ነው። አጨርሽማ በኢየሱስ ስም አልጨርስም። ይሄ 2 ሚኒት ሊኖረው ይችላል። ሂድ ቀጥይ ግን ጨርሽ። አይ በኤርትራ ነክ ጉዳይ ትንሽ አስቀይመኸኛል። ለዛ ነው ደግሜ የገባሁት። ኤርትራዊ ነሽ? ልሆንም ላልሆንም እችላለሁ። ምን አብዛኛው የኤርትራ አርቲስቶች የሚጠቀሙት ጋሪ ነው። መኪና እንግዛላችሁ አይባል ወይ ደግሞ በቅሎ ሰረገላ ምናምን። ቅርብ ለቅርብ ስለሆነ ለጤናችን ደግሞ ስለምናስብ እሱ ከተገኘ ነው ቢዝ ካልሆኑ ውሃ ለዛ ነው ቀጫጭን ይሆን ለጤና ቅርብ ለቅርብ ስለሆነ መኪና ምን አስፈልጋል? ለኢትዮጵያ አርቲስቶች ሳታይ ተሰጠሽ ቡላላ ብራዘር እኛ ይኸውልህ ኤርትራዊ ሆነሽ ነው ስለ ኢትዮጵያ አርቲስቶች በዛ ልክ ጥልቅ አስተያየት የሰጠሽው? እንዴት አወቅ? ኤርትራዊ ነኝ ብያለሁ። ሁለት ቦታ መኖር አይቻልም ነኝ ስላልሽ ነው። እኛ እንደዚህ ነን ስትይ አልነበረም? ኤርትራዊ ሲባል ነው የገባሁት። አዲስ አበባ ነው። ስለዚህ ይመለከተኛል። የኢትዮጵያ አርት ያየው ነው አያደርግ እናት ሀፍቴ ብሩክ አውዳም። እሺ ማትዬ ብሩክ አውዳም እኛ ጋር አይገባን። ይኸውልህ እሱ አለ ዋናው የቂጣቸውና የቦርጫቸው መወፈር እንዴት እንደሚስተካከል በሱ አስቡ መጀመሪያ። ከዛ በኋላ መኪና የሚያስፈልጋቸው ለዛ ነው። ያን ግን ሸንቀጥቀጥ ካሉ በእግር መሄድ ይችላሉ፣ በሳይክል መሄድ ይችላሉ። እኛ ጋር አይገባን። አንድ ሙዚቃ ወጣ በወርጭና ቂጡ ይወጠራል። ከዛ መኪና ገዙልኝ። ስንቱን ገዝተን ነው የምንችለው? ጅቦ ለዚህ አስተምሮ ውስጥ ጅሮ በሲክሬትሊ ኤርትራኖችን በጣም ነው የሚያፈቅረው። አዲስ አስመራ ምን በልቶ እንዲወጠር ፈልገ ነው ማሪ? አስመራ ምን በልቶ ማሸላ ያለው ታዲያ እንዲወጠር ነው። ይገርማል። ብዙ ያወራል መሀል ማቲ ያንተራሴ አይደለ እንዴ እኮ እውነት ነው። ታዲያ ኤርትራው ቢሆን እውነት መሸፈን ምን ይሉታል? ስማ አታውቅም እንጂ ከሚወጥረው እኮ አንዱ እኮ ማሽላ እኮ ነው። ግን ሰው አይነካውም አልኩህ እኮ። ሲበላ በሊሚት ነው የሚበላው። ተገኘ ተብሎ የተገኘ ነው ማሪ። እስቲ ሆቴል ገብተው 2 ፓስታ ይብሉ። እንጀራ እንደሌለ እኔ ከአንድ ፓስታ ወራት አይደለም አንድ ፓስታ ካዘዙ ለማንኛውም ይቅርታ ሰላም ዋሉ። እሺ አይጋረገው አንተ የተገኘ ምን የዳሪ ነህ? አንዳንድ ጊዜ ከቤታቸው ወደ የቤታቸው የኤርትራ ቡርሽት አድርገው ያመጡታል። ለምን ተዋሻለህ? አንድ ሰው ሆቴል ገብቶ አንድ ፓስታ በልቶ አልጠገብኩም ብሎ ሁለተኛው ፓስታ ከደገመ እንደሚታሰር እኮ እናውቃለን እኮ። አይፈቀድም፣ ጭራሽ አይፈቀድም። ከዛ በኋላ ያመጣ ምን ይብላል? ፒስ ነው። እንዴት ነው?
የዓለም የረሃብ አርማ ሆና አንተ ሰው እንደምን ልታረብ ትፈልጋለህ እንዴ? ማን ነው? እኛ አርማ እኮ አይደለም። አሁን እኮ እርዳታ ራሱ እየላክን ነው ወደ እናንተ እኮ በጦር ሰዓት እኮ በምግብ እኮ ነው ወታደር የቀየርነው ታውቃለህ አይደል? ምግብ እየላክን ነው። ትናንትና ለምን ሻዕቢያ መጣ ገባ የተከፈለው በምግብ ነው። ጤፍ የተላከው እኮ ዳቦ ስራት የማን ቤተሰብ ቡና ምናምን የተላከ በዚህማ አትቀልድም ቡላላ ተው እንጂ ከዋሾ እግዚአብሔር ውሸት ነው። ምግብ አልተላከም፣ ቡና አልተላከም፣ አብይ አልላከም። ስማ ዘይት ምናምን ጤፍ ዱቄት ምናምን የበላ ሰው ይናገር። እናንተ አልበላችሁም። ይሄን ያህል እርዳታ ስታደርግ የነበረው ምን ሆነ ታዲያ? ቦረና ላይ ስታልቅ የነበረው ወዴት ነው ደግሞ የሚልከው? እሱማ የተፈጥሮ እኮ ነው፣ የተፈጥሮ ነው። ውሃ ዝናብ አልዘነበም፣ መሬታቸው ደረቀ። በከብት እርባታ የሚኖሩ ሰዎች ናቸው። 130 ሚሊዮን ባለበት ህዝብ ላይ እችን ያክል ህዝብ ተራበ ብሎ ማውራት። አሁን ኤርትራ ውስጥ 3 ሚሊዮን ነው ያለው አብይ አህመድ አይደለ? የህዝብ ቁጥራቸው ወደ 2 ሚሊዮኑ ተርቧል። አስቡ። ለመጀመሪያ ጊዜ እኮ እግዚአብሔር ወታደርን በምግብ የቀየረ ሻዕቢያ ነው። ሻዕቢያን እኮ በምግብ ነው የቀየረው አብይ። ይሄን ማንንም አይክድም። የምናውቀው ታሪክ ነው። ምግብ ቢኖር በዛ ልክ አታደርጉም። በገንዘብ ነበር የምታደርጉ ወይ በመሳሪያ በጦር መሳሪያ ምናምን ነበር የምታደርጉ። ምስኪን አትሊስት ህዝቡ በቀን 3 ጊዜ ይበላል። በጸሎት ነው በጸሎትም ቢሆን እንትን ይበላል። ማሽላውን የት ነው የሚበላው? 3 ጊዜ እግዚአብሔር የተመሰገነ ይሁን። የኛ ህዝብ ተርቤያለሁ ብሎ ሶሻል ሚዲያ አይወጣም። በእናትህ እስካሁን አላየንም። ሶሻል ሚዲያ ያላችሁ እንደ ማሪ ነው ያለ መሬት ያለውን ነገር እኮ አትክልም። ገባ እንዴ? ሶሻል ሚዲያ አለን እንደኛ ማሪ አለን ወይ? እኛ በምድሮ ታዲያ ይሄ ሁላ ከዚህ በፊት ሳፖርት ሲደረግ የነበረ ሰው ወዴ እባክህ ስደተኛ ነው። እኛ ሳፖርት የምናደርገው ወደ ኢትዮጵያ ነው። ሶሻል ሚዲያ ስላለዛ እቺ ልጅ አይ ቲንክ ለወረቀት ብላ ኤርትራ የሆነች ነች። ኤርትራ አይደለም ማሪ እንዴ ተው እንጂ። እኔ ከእውነት ጋር አልጣላም። ማቲ የት አካባቢ ነው ኤርትራ? እኔ ከእውነት ጋር አልጣላም። ጅቦ የት ነው የምትኖረው? ኤርትራ ውስጥ አንተ ምን አገባህ እንዴ? እኔ ማቲ አውቀዋለሁ። ዘላንበሳ ነው እና ዘላንበሳ ኤርትራ አይደለም ነው? ከርፋታ አብዛ ቦርደር ላይ ተቀምጦ ምን ኤርትራው ትለዋለህ? ከርፋ ለዛም ትንሽ ከተማ ሆናችሁ ዘላንበሳ ኤርትራ አይደለም ልትል ነው? አንተ መለይ፣ አንተ ዱቄታም ዘላንበሳ ምን አድርጌ ነው የምትሳደቡ? ታዲያ ስንት ወታደር የሞተበት ቦታ ኤርትራ አይደለም ብለዚህ ልትሸመጥጥ ነው? እኔ ለማውጣት ዘላንበሳ የኤርትራ ነው የኢትዮጵያ? የኢትዮጵያ ነው፣ የኤርትራ አይደለም። ጅቡን ጠይቀው። ዘላንበሳ የማን ነው? ጅቡ ዘላንበሳ አሰብም የኢትዮጵያ አይደል እንዴ? እናንተ እንዴት ነው የምታንበሳ? ና ዘላንበሳ ና ወደዚህ ዞርና። አሁን እኮ አሰብን እኮ ዝግጅት ጨርሰናል። መሀሪ ውሽ እናንተ ደግሞ ሲዘጋጁ መከራ ፈርሟል እኮ አብይ ጦርነቱ እንዲጀምር ዝግጅት ጨርሰናል። እንደ ምኑ ፕሬዝዳንት ኢሳያስን እናመጣለን አዲስ አበባ መኪና እየጫንን ነው። እናንተ ገና 30 ዓመት ተዘጋጁ። አላየህ መከላከያ አዲሱን ካርታ ያሳየውን? ሄዴ በእናትህ ዝም ፈሳን አጠፋው እኮ ቡላላ፣ እሱ አጠፋው ካርቷል። ይቅርታ ብሎ መከላከያ አጠፋው እሱ። ምንም የመንግስት ዌብሳይት ላይ አታገኘውም። አውሮታል ጊዜው አይደለም በማለት ነው እንጂ ፈርቶ አያጠፋም። አንተ ኤርትራ እንዴት ነው ኢትዮጵያ የምትፈራት? እንዴት ነው የምታስቡት ግን? እንዴ በጣም እኛ ጅቦ አይ ባትፈሩ ችግር የለም ምጡ። እኛ አትምጡ አንልም። በቃ ይሄን ካርታ በቃ እንደ ቲሸርት እያተሙ ያወጡት። እኛ ተሰቃየን እኮ። አንተ ግን ኢትዮጵያዊ ነህ መሌ ወይ ኢትዮጵያዊ ነህ? ሲቀዘቅዝ ካርታ እየቀየሩ ይመጣሉ። ግን ታውቃላችሁ አይደል መሀሪ፣ የኢትዮጵያ ሕዝብ መስማማት ስላልቻለ ነው እንጂ ተስማምቶ ሁላችንም ብንተነፍስ ወደ ኤርትራ ብንተነፍስ እዚህ ጋር ስማ፣ ሁላችሁም ተስማምተው ወደ ትግራይ ሄዳችሁ ነበር። ሁላችሁም ኢትዮጵያውያን ምንም አንድ ቀን አንድ ሰው ሳይቀር ምንም አላመጣችሁም። እማማ ዝናሽ ሳይቀሩ ተስማምተው ሄዳችሁ ነበር። ታቦት እንዳለ ታቦት ቤተክርስቲያን አልቀረም እኮ እናንተ ምንም አድምጥ። እውነት እናውራ ከተባለ አድምጥ። ጌቺ ሲያወራ ሰማን። ወደ 4 ኪሎ ቡራላ የእናንተ ወታደር በዳልቻ ነው የሚመሰለው። እንደ ዳልቻ አይነት ፈሳም ይዘህ ተሰብስበህ ምን ታመጣለህ?
እሷን እስቲ ከአክሽኑ በኋላ እናያለን። ግን ጌች ሲናገር አልሰማህም? ወደ 4 ኪሎ አትምጥ። አንተ ደግሞ ጆሮ የለህም። እኔ አንተ ወታደር በሶሻል ሚዲያ አይደለም ማውቀው፣ በተግባር በሌላ ላይ ነው። ስነ ስርዓት ያስተኩሳለሁ ብለህ ማንንም አታስፈራራም። ሰው አለ እዛ። እጄ ረጅም ነው ልክብሃለሁ። እጄ ረጅም ነው ልክብሃለሁ። አዳምጥ። አይ እንደዚህማ አታስፈራራው። የትራውቅ ነው አይፈራም። እንደሱ አታስፈራራው። ምንድነው የማይፈራው? ይፈራል በደንብ። እኔ ልንገርህ፣ እየተዘጋጀን ነው። ጨርሰናል። እንደዚህ ብለናል። ተገልብጠናል። እኔ እኮ ዶክተር አብይን እኮ ባድመ ላይ እኮ በሬዲዮ ተሸክሞ ሳሯርጦ ነው የማውቀው እኮ። ይቀልዳል እንዴ? አንድ ጥይት ሳይተኩስ ስራችንን መተቸት አችልም። አንተ ደነዝ፣ አንተ የአረብ ሀገር ገረድ እተቻለሁ። አንተም እንኳን እያወራ ነው። የአረብ ሀገር ገረድ እናውጣ። አንተ ኪንታሮታም የበቆሎ እንጀራ እየበላ እኔን ለመሳደብ ትሞክራለህ። አንተ ከንቱ ሻቢያ። ያሳዝናል።